በተምነት ላይ የምትሰሩ ወንድሞቻችን እህቶቻችን እውነት ለመናገር ለነሱ ብላችሁ ሳይሆን ለኛ እኛ አንደበታችን በጣም እኮ የታረመ አይደለ በጨው እንደተቀመመ ይሁን ንግግራችሁ አይደል የሚለው በጣም ቁርአኑ ላይ ያለ በጣም የበሰበሰ ቃል እንኳን ቢኖር እናንተ አጠይሙ በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል 4 በጣም ትልልቅ የሚባሉ አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች ስለዚህ ቤተክርስቲያናችሁን ጠብቁ ልጆቻችሁን ጠብቁ ከዚህ ቀደም አንድ ወንድም ነበረ አይደለ ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው ዲያቆን ብሪያም ነው ቢኒ ነው ማንንም ይባል ልጅ አሁን የት እንዳለ አይታወቅም ሆምለስ የሆነ ዲያቆን መምር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም በክፋት ተነስቶ ሰይፍ አንስቶ ሚስቱን የገደለና ድንገት ለጸብ ግን ገፍትሮ የገደለ ወይም ጠረጴዛ ጠርዝ መቷት ከሆነ የሞተችው የሚታይበት ራሱን የቻለ የህግ ማቅለያል ስለዚህ ለነሱ የሆነ በርን ዘግቶ ለኦርቶዶክሳውያን ደግሞ ወይም ደግሞ ለኦርቶዶክሳዊ ወጣት ደግሞ የሚጠቃበትን መሳሪያ እንደማቀበል ነውና የተቋሙ መግለጫ ፍጹም ነገሮችን ያላገናዘበ ወደ ውይይትም ወይም ወደ ግንዛቤ ማስጨበጫ ሚዘነው የመጣ ነው ሐሳቡን ከዚህ በመነሳት ነውና ሰውን ገለንለት ደስ የሚለው አምላክ አለ ይገደል ተብሎ ሰልፍ ሲወጣ እውነት ወንድማችን አርደንለት ደስ የሚለው አምላክ አለ እንኳን አምላክ ሰው ደስ ይለዋል እስኪ አሁን የተጣላ ነው በጣም የሰደበን ሰው ቢኖር ግን አደባባይኛ ቆመን ተሰልፈን ቢታረድ አይናችን ያየ ዝም እንላለን እንረካለን እሰይ ብለና ጨበጨበን ዘምር ይሆን አንደኛ በቤተ ክርስቲያን እና በክርስቲያኖች በአገልጋዮች ላይ የማያባራ አካላዊ ስነልቦናዊ ጥቃት ማድረስ በግራም በቀኝም ባሉ ነገሮቻችን እየደረሰ እንደሆነ እና ያለን እንመለከታለን ይሄ ይቀጥላል ነገም ይቀጥላል መጠበቅና መዘጋጀት ብቻ ነው የሚጠበቅብን እንጂ የሚቆም አይደለም ስለዚህ በዚህ በፖለቲካው ርዕዮተ ዓለም የሚደገፍ ዓለም አቀፋዊ ኦርቶዶክስን የማጥፋት ዘመቻ በደንብ ተከፍቷል ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ ህግ እንኳን የማይሰራበት ማንንም የመጣ የገባ በቦክስ እየነረታችሁ ውስጥ እግራችሁን ዘቅዝቆ እየገረፈ ቤተክርስቲያንን እንድትረሱ አይነት ነገር የሚደረግበት ቶርች መደረግ ማለት በቶሃን እንትን ያለ ብርድ ልብስና ፍራሽ እየተሰጣችሁ እንድትሰቃዩ እየተደረገ ነው ዋጋ የምትከፍሉትና በእንደዚህ አይነት ሁኔታ የሚያሳልፉ ወንድሞቼን ከጎናቸው አለመቆም አልችልም ለዛ ነው በፎይ ጉዳይ ላይ ወረት የሚባል ነገር ሳይኖር በእያንዳንዱ ሁኔታዎች ላይ የገባ መረጃ ምንለዋወጠው ያለውን ኦርቶዶክሳዊ አንድነታችንን ባለማላላት የዘመናት የቤተክርስቲያናችን ጥሰቶች የሚደረግባት ፍላጻዎች በሙሉ እንዲቆሙ ምንለፋው ከዚህ አንፃር መሆኑን ማንኛውም ኦርቶዶክሳዊ እንዲረዳ እንፈልጋለን ስለዚህ እፎይ ወንድማችን ማለት የመላው ኦርቶዶክሳውያን ልጅ ነው ቅድም አብርሽ በደንብ አድርጎ አብራርቶታል በመግለጫው ባይሆን በጣም እንደው እስካሁን ድረስ ማንንም ያልነካው ብዬ ማስበው እንደ አጠቃላይ በእቅበተ እምነት ዙሪያ የሚሰሩ ወንድሞችና እህቶች እንዲሁ አባቶችን መምህራንን ጭምር ኢንፎርማል ናቸው ኢንፎርማል በሆነ አካሄድ ውይይቶች ምክክሮች ንጽጽሮች መደረግ የለባቸውም ወደሚል ያዘነበለና ነገ እነዚህን ታላላቆቻችንን አደጋ ውስጥ የሚከት መግለጫ ሁሉ ሆኖ ነው እኔ ያገኘሁት ቅድም መምህር ብሬ ሲነግሩን ነበረ በጣም ተጽዕኖች አሉ ከነዚህ ተጽዕኖች መካከል አንደኛው እየደረሰብን ነው ሌሎችም እቅበተ እምነት ላይ የሚሰሩ ወንድሞች ለእስር እንደዚሁ እየተፈለጉ ነው ብለውናል ይሄን እንደቀላል እንዳትመለከቱት ምክንያቱም ዛሬ በሱሱ የተንኳኳ በር ነገ መገንጠሉ አይቀር ስለዚህ እዚህ ላይ በደንብ ትኩረታችን እንድናደርግ ያስፈልጋል ክቡራን መምህራኖች እየመጡ መውጣት ስለሌለባቸው ምናልባት ከሌሎቻችን በቀድሞ ለነሱ ድል ምንሰጠው በመክንያት ነው ይሄን እንድታውቁ ያስፈልጋል ሊቃውንት መተው ነበር መልሰው ለምን እንደወጡ አላቅም እስቲ ለማንኛውም ደቂቃዎች እያጠሩ ቢነገሩ ሰዎች እየገቡ በደንብ ሐሳባቸው መስጠት ይችላሉ ስለዚህ ባካችሁ የደቂቃ ውስንነት ላይ በትበረቱ ጥሩ ነው ያለበለዛ ቀደም እንዳልኩት እንደ ፖለቲከኞቹ እንግዲህ ደውል ማዘጋጀታችን ስለዚህ ደቂቃዎችን ተጠቀሙ አንድ አይነት አቋምና አንድ አይነት ሐሳብ ስለሆነ የሚኖረን
የምንጠቀማቸው ደቂቃዎች በጣም ለውይይቶቻችን ወሳኝ ነው የሚሆኑት። መምህር ኤፍሬም እንዲቀጥሉ ለእርሶ እድሉን ልስጥ። ሊቀ ሊቃውንት ካሉ እንዲልኩልኝ ይሁን ፈልጌ አጣሁት። እንዲሁም ሊቀ ማን ነው የምንወዳቸው ቀሲስ ዲበኩሉም እንደነበሩ አይቻለሁ። እርሶም ካሉ እንዲልኩልን ይሁን። ሊቀ ሊቃውንት ቀድመው ስለገቡ እንግዲህ መምህራን እናንተ ተገባበዙ። እርሶ ይቅደሙ ማለት አልችልም። በረከታችሁ ይድረሰኝ። እኔ ልጃችሁ እናንተ እርስ በርስ ተገባብዛችሁ እንድትናገሩ ከሁለት አንዳችሁ እድሉን ሰጣለሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁላችሁም? የኔታ እንደምን ዋሉልኝ? በረከታው ይድረሰኝ። በረከታው ይደርብኝ። የኔታ ይቅደሙ። የኔታ ኤፍሬም ይፍቴ ማይሰራት ያታምራል ቤተዋሉ እግዚአብሔር ይባርክ። ወንድማለ እንዴት አሉልኝ? ይቅደሙ እንደቻለ ሁላችሁ ሰላም ብያለሁ። ከላይም ከታችም ያላችሁ እግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን በሉ እስኪ ሁላችሁ በጽሁፍ ላይም ያላችሁት በአንደበት እንዲያ ብንል ጥሩ ነው። እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ዘላለም እግዚአብሔር እሰ ጻድቁቱ ይላል ሊቁና እግዚአብሔር ግን እውነተኛ ነው ይላልና ዓለም በመላ የተለያየ ሐሳብ የተለያየ እንቅስቃሴ ሊያመርት ይችላል። እግዚአብሔር ግን ዘላለም እውነት ነው። ቀደም ሲል ሲገለጽ እንደሰማነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና ከ15ኛው መቶ ክፍለ ዘመን አሁን እስካለንበት ዘመን ድረስ የተወሰነ ውስብስብ ያለ ታሪክ አለ። በተለይ ከግራኛ አህመድ ዘመነ መንግስት ጀምሮ ባለው እንቅስቃሴ ሰርጎ ገብነት ወጥ የቤተ ክርስቲያኗን አልባስ ለግላቸው ተጠቅመው የሚንቀሳቀሱ በትምህርት ቤቱ ግን ሳያልፉ ዳሩ ግን ደግሞ በስልጣን በገንዘብ በልዩ ልዩ መስቀሉን የያዙ እንዲህ አይነት ሰዎች በዚያ ዘመን ተነስተዋል። ያ ማለት የነሱ ልጆች ደግሞ እንደ አባቶቻቸው ተተክተው ዛሬ ድረስ ይህንን አሁን ወሬ የሚገልጸውን ድርጊት የሚያከናውኑ ግለሰቦች አሉ እና እነሱን በማየት ተስፋ አትቁረጡ። እንደ አባቶች ብሎ ተስፋ መቁረጥ ተገቢ አይደለም። ምክንያቱም ሃይማኖት የሚቀጥለው በስልጣነ ክህነት ነው። ስልጣነ ክህነት ከሌለ ሃይማኖት የሚባል የለም። ያልሁ ያለውት ሰንሰለቱን ነው። ሃይማኖት ራሱ እግዚአብሔር ነው ብለን በመንተረጉምበት አማኝ ባይኖር ዘላለም ታማኝ ስለሆነ እርሱ ይኖራል። ዳሩ ግን ያልሁ ያለውት ምንድነው? ሰንሰለቱ የሚቀጥልበት አንዱ ወደዛ ሃይማኖት ህብረት የሚጓዝበት እርሱ በስልጣነ ክህነት በኩል ስለሆነ ክህነት ደግሞ በምድር የተፈታው በሰማይ ሕያው ሆኖ የሚኖርበት በምድር የታሰረ በሰማይ እሱር ወይም ጉስቁል ሆኖ የሚኖርበት ህይወት የሚገኝበት አንዱ መንገድ ስለሆነ በጣም ብዙ መምህራን በእድሉን እያጡ በየመድረኩ ግን ሐሳቡን በደንብ የሚገልጹ በጣም ብዙ ካህናት የንግግር ክሎት ያልተሰጣቸው ውስጣቸው ግን የሚያር በጣም ብዙ ዲያቆናት ፊት ላይ የተሰለፉ ራሳቸውን እስከ ሞት አሳልፈው መስጠት የሚችሉ በተለይ እንደዚህ ዘመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ዘመን የለም። ለምን ከተባለ ሰማዕትነቱም አለ አንድነቱም እየመጣ ነው። በጣም ይህ ሰማዕትነት ቢስማር በድብደባ ነው ክርስትናና ቢስማር የሚጠብቀውና ሲገፉን በመቱን ቁጥር በደንብ እየጠበቅን ነው። ወንድማማቾች እየሆን በጣም ያማረብን ከምንም በላይ ጉባኤ ቤት ያላደረ መምህር እኮ አብጅተናል። በማንበብ ብቻ በጣም ሊቅ የሆኑ ማለት በጣም የተሻለ ደረጃ የደረሱ መናፍቃንን የሚያንቀጠቅጡ አንደበት የሚዘጉ ማለት
እንዲህ አይነት ወጣቶች የመጡበት በጣም የተሻለ ዘመን ላይ ነው ያለ ነው። በአንጻሩ ደግሞ ግን አንድነታችን ያስደነገጣቸው ህብረታችን ያስፈራቸው ወደ መቃብር ለመላክ የተሰለፉ በመካከላችንም እየገቡ አላስፈላጊ አጀንዳ እየወረወሩ ስለዛ አጀንዳ ሐሳብ እያነሳን እርስ በርሳችን እንድንባላ ሊያደርግ የሚችል ወይም እንደዛ አይነት ሂደትን ገንዘብ አድርገው የሚንቀሳቀሱ በርካታ ሰዎች ደግሞ ህልው ሆነው በውስጣችን ተዋህደው ማለት ነው። እንዲህ አይነት ሰዎች ደግሞ አሉ። እነርሱ ልንነቃባቸው ይገባል። ስነስትም ስለነበር ዛሬም እደግማለሁ እፎይ ወይም ደግሞ ጳላዲዮስ ወዘተ ማንኛውንም ሰው በሞት መንጠቅ በጣም ከባድ ነው፣ አይቻልም። ምክንያቱም በጣም ህዝቡ አይን ላይ የገቡ ሰዎች ናቸው፣ ሁሉም ሰው የሚያውቃቸው ናቸው። እነርሱን አይደለምና ከጎናቸው ሰው የሌላቸውን ግን እነፎይ ጋር ሆነው የሚደግፉ ማንነታቸው በደንብ ያልታወቁ ልጆች በየትኛውም አይነት ሀገር በየትኛውም አይነት ሰፈር ሊኖሩ ይችላሉ። እነሱ ላይ እንኳን ጣት መቀሰር አይቻልም። ከዚህ በኋላ ማንኛውም ክርስቲያን እውነትን በአደባባይ ስለገለጸ ሞትን ጋብዛለሁ የሚል ከየትኛውም አይነት እምነት ቢኖር ሚነሳው 60 ሚሊዮኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቲያን ነው። በጥቅሉኛ የተፈጠረው በተዋህዶ ነው። ነፍስና ስጋን አዋህዶ ነው እግዚአብሔር ሰው የሚባለውን ያመጣው። ምናምነው በተዋህዶ ነው። ነአምን ክልኤተ ልደታተ ብለን ሁለት ልደት ስንል አንደኛው ልደት የሐዲስ ኪዳኑ ልደት በተዋህዶ ነው ምናምነው። ስጋ ከመለኮት ጋር ያለውን ተዋህዶ ገልጸን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው ምናምነው። ሃይማኖታችን ተዋህዶ ነው። ህይወታችን ተዋህዶ ነው። ክርስትናው ራሱ ተዋህዶ ነው። ከአብራ ከመንፈስ ቅዱስ በማህፀነ ዮርዳኖስ ያ የተወለደ ነው መወለድ እርሱ ተዋህዶ ነው ማለት ነው። በዚህ ተዋህዶ ልክ የመጣን ነን። አንድ ሰው ብቻውን ክርስቲያን ሊባል አይችልም። ክርስቲያን ሊባል የሚችለው ህብረት ሲኖረው ነው። ክህነት ከሌለ ከካህኑ ጋር ካልተዋሃደ እርሱ ክርስቲያን ሊባል አይችልም። ከምእመኑ ጋር ካልተዋሃደ ክርስቲያን ህብረታዊነትን ከምንጊዜውም በላይ አንድ ልንሆንበት ሰዎች ለክፋት እኮ ይተባበራሉ። ሰላም ያልነበራቸው ሄሮድስና ጲላጦስ ሄሮድስ እስራኤላዊ ነው፣ ጲላጦስ ሮማዊ ነው። በቀኝ ግዛት ወድቃ የነበረች እስራኤል ክርስቶስ የማይገባቡት ክርስቶስን ለመስቀል ግን ደብዳቤ እየተጻጻፉ ነው መስቀል ላይ ያዋሉት። ሰውን ለመስቀል ሰዎች ደብዳቤ ከተጻጻፉ ነፍሱን ለማትረፍ የማይጻጻፍ ማንም ክርስቲያን ሊኖር አይገባም። ሁላችንም በህብረት አንድ ሆነን ሚዲያውንም አስጨንቀን ማለቴ በፍቅር ማለት ነው መተንፈሻ የሌለው ጥልን እያጠፋን እውነትን እየገለጽን እንሄዳለን። እውነትን ብቻውን እየገለጽን እንሄዳለን። እውነት ደግሞ አንድ ነው፣ እርሱም ክርስቶስ ነው። ብዙ ውሸት ሊኖር ይችላል። አሁን መምሬ ፍሬም የት ነው ያለው የሚል ጥያቄ ቢመጣ አንዱ አውሮፓ፣ አንዱ አንታርክቲካ፣ አውስትራሊያ፣ ኢትዮጵያ፣ አፍሪካ ወዘተ ሊጠቅስ ይችላል። እኔ ግን ያለሁበት እውነት አንድ ቦታ ብቻ ነው። አሁን ፈጣሪ የትኛው ነው ለሚለው ጥያቄ ብዙ ሰው ብዙ ሊል ይችላል፣ በጣም ብዙ። እውነታው ግን አንድ ነው። እርሱም ሰማይና ምድርን የፈጠረ ወልደ እግዚአብሔር ኢየሱስ ክርስቶስ በኪደተ እግሩ ያለማንም አስገዳጅነት በፈቃዱ 33 ዓመት ምድርን የቀደሰ እርሱ አንድ ኢየሱስ ክርስቶስ ብቻ ነው። ቅዱስ ዮሐንስ ነግሮናል። በመጀመሪያ ቃል ነበረ፣ ያም ቃል በተዋህዶ የተገለጸው ስጋ የሆነው እርሱ ነው ብሎ ነግሮናል። ምን ይዘው ያን ነው? ከዚህ ውጭ ያለ ግን ሰዎች የፈጠሩት አስተሳሰብ ስለሆነ የሰው አስተሳሰብ ደግሞ አምላክ ሊሆን ስለማይችል በሰዎች ተቀዶ የተሰፋ በሰዎች ሐሳብ ልክ የተቀመጠ መጽሐፍ ሰዎችን ወደ ሞት እንጂ ወደ ህይወት አያሻግርምና ሰዎች ከሞት ወደ ህይወት የሚሻገሩበት አማናዊ ርስት እውነተኛው ድልድይ እርሱ ነው ማለት ነው። ውሸት እንደ ዛፍ ቢድበለበል ወንዝ አያሻግርም። እውነት ግን ከጨራ እንኳን ብትቀጥን ወንዝን አይደለም ባሕረ ገሃነምን ከፍላ መንግስተ ሰማያት የምታሻግር ርስት ስለሆነች እርሷን ሁላችንም ልንይዛት የሚገባ ነው ማለት ነው። ስለዚህ ህብረታችን እናጸናለን፣ እውነትን እንገልጻለን። ሐሳብ ይዞ የሚመጣ የሐሳብ የበላይ የሆነ እርሱ ያሸንፋል። አማናዊ ቃል ያለው ማለት ነው። እውነት አንዴ ነው የሚገለጸው፣ በየዘመኑ አይገለጽም። እርሱ እውነት ከእግዚአብሔር የተቀበልነው
መጽሐፍ ቅዱስ የሚባለው እስትንፋስ እግዚአብሔር የእግዚአብሔር ትንፋሽ የእግዚአብሔር ቃል የሆነው እርሱ በመረጣቸው በኩል የተጻፈ ቃል አለ። እርሱን እየያዝን እናድጋለን እንጂ ጨለማው ስትሆኑ እናበራለን። ክርስቲያን አንተሙ ብርሃኑ ለዓለም ተብለን የተላክነው። ክርስቲያን ማለት የዓለም ብርሃን ማለት ነው። አለቀ። አምፖል ጨለማ ውስጥ ነው ምንወር ለሚል ሰው ቢኖር አምፖሉን አጥፍቶ ይኖራል። አምፖሉን ስላጠፋው ግን በእርሱ ዘንድ ህልው መሆኑ ይቀራል እንጂ ጥፉ ሆኖ ግን አይኖርም። እኛም እናበራለን እንዳይበራልይ ብሎ ሊያጠፋ የሚችል ሰው ካለ ራሱን ከብርሃኑ ያሸሽ እንጂ ብርሃኑን ግን ማጥፋት አይቻልም ፈጽሞ። ፀሐይን የማይፈልግ ሰው አይኑን ሊያጠፋ ይችላል እንጂ ፀሐይን ግን ማጥፋት አይችልም። ምክንያቱም የተሰቀለችው ከእርሱ ርቃ ነውና፣ ከእርሱ ርቃ የተሰቀለች ናት። ማጥፋት አይችልም። አይኑን ያጠፋ ዘንድ ግን ለእርሱ ቅርብ ነው። ፀሐይ የተባለ የክርስቶስን ወንጌል ፀሐይ የተባለ ኦርቶዶክሳዊ ሁሉ በአደባባይ ዕውቀቱን ይገልጻል። ያንን ድምጽ ያንን ሐሳብ አልቀበልም የሚል ሰው ራሱን ያጥፋ እንጂ እኛን ግን ሊያጠፋን አይችልም። ለምን? የፈጠረን ለዓለም ብርሃን አድርጎ በጠፈር ፀሐይን እንዳስቀመጣት ኦርቶዶክሳውያንም ለዓለም ብርሃን አድርጎ በዓለም ላይ ዝርው አድርጎ አስቀምጦናል። ገና እንበዛለን፣ ገና እንደራጃለን፣ ገና እናስተምራለን፣ ገና እንጓዛለን። ብዙ ጎዳና ወደፊት ይጠብቀናል። ብዙ መከራዎች ይኖራሉ። እረፍ ይዞ ወደ ኋላ የሚያርስ ገበሬ የለም። እኛም ወደፊት በደንብ እንሄዳለን ማለት ነው። ሞትም እንኳን ቢሆን እንቀበል ዘንድ ዝግጁ ሆነን እንሄዳለን። ምክንያቱም በእኛ ዘንድ ሞት ቀድሞ ሞቷልና። በክርስትና ሕይወት ያለው ሞት የለም። በሞቱ ለሞት ደምሰሶ ብላ የምታምን ኦርቶዶክሳዊት ሃይማኖት ያለን ሰዎች ስለሆን በዚያ ዓለም እንጓዝ፣ በዛ ሕይወት እንራቀቅ፣ በዚያ መንፈስ እንራመዳለን ማለት ነው። ይሄንን እንይዛለን። ዛሬ ላይ ከኛ ሳይደርስ እኮ ብሉይ ሐዲስ ያላጠኑት መጻሕፍትን ቤታቸው ላይ ሆነው በማንበብ ሴቶች በጾታ እንኳን የመናፍቃንን ምላስ የሚዘጉ ሴቶች አብጅተናል። ያየው ነው። ነማሜ በጣም እየተደነቁ ማያቸው ልጆች ሌሎቹም በሚገርም ሁኔታ የኛውን ከመግለጽ አልፈው ሃይማኖታቸውን ከመጠበቅ አልፈው በጨለማ ውስጥ ላለው ሰውም ብርሃን ለመሆን የሚጓዙ ናቸው። ስለዚህ እኛ እውነቱን እውነት ሐሰቱን ሐሰት እንላለን። ምክንያቱም ባለቤቱ በመጽሐፈ ኢሳይያስ ሲነግረን አሌሎሙ ለእለ ይብሉ ለሰናይ ኩየ ወለእኩይ ሰናየ ብሎ ነው የነገረን። መጥፎውን ጥሩ ጥሩውን መጥፎ ለምትሉ ወዮላችሁ ብሎናል። ያ ማለት ጨለማውን ጨለማ ብርሃኑን ብርሃን በሉ። አሌሎሙ ለእለ ይብሉ ለብርሃን ጸልመ ወለጸልምኒ ብርሃነ ለጨለማውን ብርሃን ብርሃኑን ጨለማ ለሚሉ ወዮላችሁ ተብሏል። ጨለማውን ጨለማ ነው እንላለን፣ ብርሃኑንም ብርሃን ነው ብለን እንናገራለን። ስለዚህ ጨለምተኞች ጨለማ ውስጥ ናችሁ፣ ኑ ብርሃኑን ብርሃን ነው ብለን እንገልጻለን። ለምን ገለጻችሁ የሚል አካል ካለ እርሱ የገለጽንበትን ሐሳብ በሐሳብ ይሟገት ዘንድ ስልጣን አለው እንጂ እኛን ለማስቆም ግን ፈጽሞ ኃይል ሊኖረው አይችልም። እግዚአብሔር በሰጠን እስትንፋስ እርሱ በገለጸልን ምስጢር ገና እንራቀቃለን፣ ወደ ላይ እናድጋለን። ስለዚህ የኔታ ሊቀ ሊቃውንትም አሉ፣ ሌሎቹም መምህራንም አሉ። ቀሲስ ዲበኩሉም አባቴ መጥተዋል። ሌሎቹም አባቶች አሉ። በጣም ከምን በላይ እንደራጃለን። ጥቃቅን ችግሮቻችን በውስጥ እንፈታለን። እኛ እርስ በርስ መጋጨት ለጠላት ቦታ ማመቻቸት ነውና በትንሽ በጥቃቅን ሐሳቦች አለግባባ ስንል እውነት እየመሰላቸው እውነት ያልተግባባንና ማንግባባ እውነት መስሏቸው ከፍለው ያዋቸው እነሱ ማይግባቡን ብለው ርቀት እየተጓዙ የኛን ችግሮች በውስጥ እየፈታን ነው። በጣም ጥቃቅን ናቸው፣ እነርሱን እያጠፋን ነው። እውነተኛውን ግን በደንብ እንገልጻለን። ስለዚህ ሊያጠፋ የሚሻ አይኑን ያጥፋ እንጂ ፀሐይን እንኳን ፈጽሞ ሊያጠፋ አይችልም። ምክንያቱም የፈጠራት አክብሮ በላይ ያስቀምጧታልና። ወስብሐት ለእግዚአብሔር። አመሰግናለሁ። በእውነት ቀሲስ አባታችን መምህር ኤፍሬምን እግዚአብሔር አምላክ ቃሉት ያሰማልን። እንዲህ ያለው የአባቶቻችን ምክር እንደሚያጽናና እንደሚያበረታ ምንም ሳይታለም የተፈታ ነገር ነው። በጣም በርካታ ነጥቦችን አንስተውልናል። በተለይ በመሃል ክፍል ላይ በደንብ አድርገው በዚህ በጌታችንን ጲላጦስም አሳልፎ የሰጠበትን መንገድ ጽሕፈትን ተዋውሰው ጌታን የሰቀሉበትን መንገድ በደንብ ነግረውናልና ብዙዎች ጽሕፈት እየተዋዋሱ ያልሆነውን ሆነ ያልቀደመውን ቀደመ በማለት እንግዲህ በተለይ በቅድም የውይይታችን መግቢያ ክፍል ላይ በደንብ ነበረ
መግለጫውን አንብበን ለመተንተን ይሞከር ነውና በጣም በሚያሳዝንና በሚያሳፍር ሁኔታ እፎይ ወንድማችን ወጥቶ ሐዋርያ አገልግሎቱን ከፈጸመ በኋላ ነው በሙስሊም ወገኖች በኩል የሚያጥላላ ንግግር መነገር የጀመረውና የዛ ንግግር ሪአክሽን እንደሆነ ተደርጎ ነው በሃይማኖት ተቋማት ጉባኤ በኩል መግለጫው የቀረበው። ይሄ ደግሞ ፍጹም ነውር ነው። ምናልባት እንግዲህ በኢትዮጵያ ሕግ ሰው ሲገል እንኳን የሚገልበት ሁኔታ በደንብ ነው የሚዳኘው ማለት ነው። በክፋት ተነስቶ ሰይፍ አንስቶ ሚስቱን የገደለና ድንገት ለጸብ ግን ገፍትሮ የገደለ ወይም ጠረጴዛ ጠርዝ መቷት ከሆነ የሞተችው የሚታይበት ራሱን የቻለ የሕግ ማቅለያል። ስለዚህ ለነሱ የሆነ በርን ዘግቶ ለኦርቶዶክሳውያን ደግሞ ወይም ደግሞ ለኦርቶዶክሳዊ ወጣት ደግሞ የሚጠቃበትን መሳሪያ እንደማቀበል ነውና የተቋሙ መግለጫ ፍጹም ነገሮችን ያላገናዘበ ወደ ውይይትም ወይም ወደ ግንዛቤ ማስጨበጫ ይዘነው የመጣ ነው ሐሳቡን ከዚህ በመነሳት ነውና በርካታ የሆኑ ነገሮች እየተሰነዘሩ ነው የሚገኙት እዚህ ወንድማችን ላይ ደህንነቱን በፍጹም በሚቃረን ሁኔታ አንድ ሁለተኛ ደግሞ እንዳጠቃላይ እሱ የሚናገርላት የሚጮህላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብር ያላገናዘበ የቀደሙ ነገሮቿን የረሳ ቀደም በደንብ ተናግሬዋለሁ። ምናልባት መምህራን ባሉበት ብዙ ማለት አይጠበቅብኝም። ነገር ግን እንዳወያይ የገባንበትንም ነገር ማስተዋወስ ተገቢ ስለሆነና በተለይ በተቋሙ በኩል የቀረበብን ክሶች መሰረተ ቢስ መሆናቸው ማሳየት ተገቢ ስለሆነ ነው። በአይናችን ያየናቸውን በርካታ እውነቶች የከዳና የረሳ ነው። እንግዲህ በቅበትና አካባቢው የነበረውን ስደት ቡታጅራ ተገኝተን የነበሩትን ነገሮች በአጠቃላይ በሚዲያም ጭምር ስናስተላልፍ እንደነበር ታውቃላችሁና እዛ ተሰዶ የነበሩ ባለማህተቦች የሚናገሯቸው ንግግሮች በጣም ይገርሙኝ ነበር። ምን ያክል በተቋም ደረጃ መገፋት እንደደረሰባቸው እየተመጣ ትኖሩ ከሆነ ኑሩ ካለበለዛ ግን እየተባለ ማስፈራሪያ ጭምር በአመራሮች በእስልምና እምነት አመራሮች ጭምር እየተነገረባቸው እንደነበረ በደንብ አድርገው ሲገልጡ እንደነበረ ማስተዋወስ ይቻላል። ከዚህ አልፎ አብያተ ክርስቲያናት ሲቃጠሉ እንኳን ውስጣዊ ይዞታቸው ከቅዱሳን ስዕላትና እኛ ከምንጠቀምባቸው ንዋያተ ቅድሳት ነፃ እንዲሆን እየተደረገ ሌላው ነገር ግን እንዳይነካ ለምን ቤተ መቅደሱን አፍርሰን ሌላ ለምን መስጊድ እንሰራለን? ቤተ መቅደስ ውስጥ ያሉትን እነሱ የሚገለገሉባቸውን ነገሮች አውጥተን ቤቱን ግን ተጠቅመን መስጊድ እናረጋለን በሚል መፈክር በአይን የታየ በጣም ብዙ አይነት ነገሮች በስልጤ ክልል ላይ አንድ ክልል ሙሉ አንድ ሰው በሚያስተባብርበት ሁኔታ እነሱ በሚሸልሙት በሚያከብሩት ሰው ጭምር ሲደረግ የሃይማኖት ተቋማት ቦታው ላይ ተገኝቶ እሹሩሩ ነው ሲልም እናውቀው። ከዛ ውጭ የተለየ ነገር አንድም ነገር ባልነበረበት ሁኔታ እዚህ ጋር አስተምህሮ ተኮር በሆነ ሁኔታ ያነሳ ወጣት የዚህን ያክል መፈረጅና ቤቱን መናቅ ተገቢ አይደለም የሚለውን የውይይት ሐሳብ ነበር ስናነሳ የቆየ ነው። የኔታ በደንብ አድርገው አብላልተውልናል። እንግዲህ ታላላቆቻችን በዚህ ያህል ደረጃ መምህራን አባቶቻችን መኖራቸው ለኛ ኩራት ነው። ሰሞኑ በደንብ ስገልጠው ነበረ። በቀደመው ጊዜ ታናሽነታችንን ሳይንቁ ብዙ ምክሮችን ያጸኑልን ታላላቆች አሉ እንደነ ቀሲስ ቴዎድሮስ አይነቱ። ከዛ በኋላ ደግሞ ተከትሎ ሌሎች አባቶችን አገኘን እነ ቀሲስ ዲበኩሉን እነ ሊቀ ሊቃውንትን እያገኘን ነው። ከዚህም በኋላ ደግሞ በደንብ አገልግሎቱ እንዲጠነክር የአባቶቻችን ምክር እንደ ዘይት ይፈስብናል ብዬ አስባለሁና የዚህ ውጤት ነው ዛሬም እየታየ ያለው። ወደ ክቡራን አባቶች መልሼ እድሉን እሰጣለሁ። ቀሲስ ቴዎድሮስ አሉ፣ ሊቀ ሊቃውንት አሉ፣ ቀሲስ ዲበኩሉ አሉ፣ እንደዚሁ ቀሲስ ይትባረክ ይመስለኛል አሉ። ስለዚህ እነሱ እርስ በርስ ደግሞ ተገባብዘው አንዳቸው ቀድሞ እንዲናገሩ እድል እንሰጣለሁ። እኔ እገሌ አባት ይናገሩ ብዬ እድል መስጠት ስለሚከብድ ይቅርታ ቴዳ፣ ምናልባት አባቶች ስላሉ መንካት ያለባቸው ሐሳብ በዛው ነክተውልን እንዲያልፉ ቅድም በመግለጫው ላይ የተሰጡ ሐሳቦች አሉ። በዚህ በንጽጽሩ ላይ የሚሰሩ ወንድሞቻችን እህቶቻችን ያው አያገባችሁም አይነት ነገር ስለሆነ መግለጫው የሚያሳየው ከዚህ አንፃር አባቶች እንዴት በመንግኖ ቤተክርስቲያንኛን እንትን ልትለን የምትችለው የሚለውን አባቶች በዚሁ እየሰጡበት ቢሄዱ ጥሩ ነው። ለምሳሌ ግለሰቦች እየተባለ ነው ያለነው እንደ ቤተክርስቲያን ልጅነታችን ክርስቶስ ኢየሱስን በአሕዛብ ለመመስከር የግድ ቤተክርስቲያን ፈቃድ መምህር ያስፈልገናል ወይስ ቤተክርስቲያን አላቃችሁም ነው ወይ የምትለን? የግድ መምህር መሆን አለበት ወይ የሚለውን አሁን አገባችሁም በሚል ደግሞ እንዳይነሱ ይሄንን አባቶች ሐሳብ እየሰጣችሁበት ብትሄዱ ለቀጣይ ወንድሞችም የሆነ ነገር ቢፈጠር አይ የሃይማኖት ተቋም ግለሰቦች ናቸው ሃይማኖቱን አይወክሉም
እየተባለ እንዳይሄድ ይሄ ሐሳብ ላይ በደንብ አጽንኦት እየሰጣችሁ ብትሄዱልን ደስ ይለናል። ሌሎች ወንድሞችም ከስር ብዙ ስላሉ ይሄ ብቻ ሳይሆን ፕሮቴስታንት ላይ የሚሰሩ ወንድሞቻችን አያገባችሁም ካለች ቤተክርስቲያን እኛ ማንን ነው ወክለን ንጽጽር እየሰራን ያለ ነው ለማን ነው እየሰራን ያለ ነው የሚለው በጣም መሰረታዊ ነገር ስለሆነ ቤተክርስቲያን አላቃችሁም ካለችን ምንድነው እኛ ልናደርግ የምንችለው የሚለውን አባቶች ይሄንን በደንብ ምላሽ እየሰጣችሁን እንድትሄዱ እንፈልጋለን። እኛ ቤተክርስቲያናችን ተነካች የቤተክርስቲያናችን አስተምህሮ መንገድ እንዲይዝ ነው ሁሉም ወንድሞች ማንንም ምንም ሳያደርግላቸው ቤተክርስቲያን ምንም ሳትሰጣቸው ደሞዝ ሰጣቸውም አይደለም ካላቸው ጊዜ ላይ እዚህ ጋር እየሰሩ ያሉት አያገባችሁም ከተባሉ ግን ምንድነው ይሄ አካሄዱ ወዴት እየሄደ ነው? የልጅነት ግዴታ የለብንም ወይኛስ የሚለውን አባቶች ይሄን ጥያቄ እየመለሳችሁልን ብትሄዱ እንደ ልጅነት እንፈልጋለን። አያገባችሁም ከተባለ እኛም እናቆማለን ማለት ነው። ይሄን ጥያቄ እናንተ ከስር እየመለሳችሁልን እንድትሄዱ ነው። ይቅርታ ይሄን ሐሳብ እንድታነሱ ስለፈለኩ ነው። እሺ አመሰግናለሁ እህቴ ሜሪ። ክቡራን አባቶች ተገባብዛችሁ እንግዲህ ሊቀ ሊቃውንት እርግጥ ቀድመው መጥተዋል፣ ግን እኔ እገሌ ይቅደሙ ላለ ማለት እናንተ አባቶቼ እርስ በርሳችሁ ተገባብዛችሁ እድል የሰጣችሁት አባት እንዲናገር እድል እንስጥ። አባቶች ቡራኪያችሁ ይድረሰኝ። ቀሲስ ቴዎድሮስ፣ ቀሲስ ዲበኩሉ፣ ቀሲስ ይትባረኩላችሁም እንኳን ደህና መጣችሁ። እንግዲህ ያሉትን አባቶች ፕሮግራም ነው ለምራ መሰል እንታይፍሬምን አስቀድሜ አሁን ቀሲስ ዲበኩሉና ቀሲስ ቴዎድሮስን በቀደም እግዚአብሔር የማይወደውም የእድሜው እንግዲህ ያለ እንዳለ ሆኖ ቀሲስ ቴዎድሮስ አባታችን ይቅደሙ፣ ከዛ ቀሲስ ዲበኩሉ ይቀጥሉና እኔ እቀጥላለሁ። ሊቀ ሊቃውንት እኔ አሁን የገባሁት ስለዚህ በገባ ነው መሰረት ሊቀ ሊቃውንት ቀሲስ ዲበኩሉ ቀሲስ ይትባረክ ከዛ ደግሞ እኔ እናገራለሁ። ያርስት አባታችን አይሆንም ይሄን መንደር በርሶን ያወቅነው እኮ ምንም ቢሆንም ለልጆቻችንም ጥሩ የሚሆነው በገባንበት ስንናገር ነው። እሺ እንግዲህ ከታዘዝኩሽ ቀሲስ ዲበኩሉ ይቅደሙሽ አባታችን መላከ ገነት ሊቃውንት ወረፋዬን ጠብቄ ነው የምናገር። ይቀጥሉ አባት ሁሉም ሰላም ነው። ግን እኮ በነገራችን ላይ ሊቃውንቱ በኋላ መናገር ያለበት በእድሜ ትልቅ የሆነ ሰው መሆን አለበት። እንዲሁም የጎደለ እንዲያረም በህይወቱ እንዲያስተምርና የለባው እንዲያ ከሆነ እሺ ተቀብለናል። እንታየ አመሰግናለሁ። በእድሜ ይበልጥ ያልብለው እንዳይዙብ ያደራ። የእድሜውንም ቢሆን ተቃርበናል። ያን ያህል ሩቅ አይደለንም። እኛ እንኳን ደህና እየገሰገስን ነው። እግዚአብሔር ይመስገን። አባቶች ቡራኪያችሁ ይድረሰኝ፣ በረከታችሁ ይደርብኝ። ወንድም እህቶቼ ልጆቻችን እንኳን በዚህ ሰዓት በህይወት ተገኝተን ለንስሐ የሚሆን እድሜ እግዚአብሔር ችሮን እሱን ለማመስገን ስለ ወንድማማችነት ስለ እህትማማችነት ስለ ቤተክርስቲያን እንድንወያይ እግዚአብሔር ፈቀደልን። እንግዲህ ያው ያለንበት ወቅት ይታወቃል። ያለነው ጦም ላይ ነው። ገዳመ ቆሮንቶስ የተሸነፈ ጠላት ደግሞ በየሰፈሩ በየቲክቶኩ በየሚዲያው መጥቶ ልሞክር ቢል ያን ያህል መቀየም አይኖርብንም። ለመታገል በሩን መዝጋት ላለመሸነፍ ጥረት ማድረግ እንጂ ለምን ጠላት ፈተነኝ ማለት አይጠበቅብንም። ምክንያቱም ከአባቶቻችን ከእናቶቻችን ከቅዱሳንና ከቅዱሳቱ የተማርነው ፈተና በጠፋባቸው ጊዜ እግዚአብሔር ረስቶኛል፣ እግዚአብሔር ዘንግቶኛል፣ ምን አድርጌው ነው ብለው ለአባቶቻቸው ደብዳቤ ይጽፉ እንደነበረ በቅዱስ ዮሐንስ አፈወርቅ ታሪክ አይተናል። ከዚያ ውጪ እዚህ መጽሐፈ ገነት ሚል አንድ ቤተክርስቲያናችን ትልቅ መጽሐፍ ላይ የአበው ህይወት ወይም የተኖረ ክርስትና ነው ማለት መጽሐፍ ቅዱስ
በተግባር የተኖረበትን የመጽሐፍ ክፍል ስናይ አንድ አባት ለ40 ዘመን ዝግተው ሲኖሩ በጣም ትግሉ ከባድ ነበር። የሰይጣን ፈተናው እጅግ በጣም ከአእምሮ በላይ ከአቅም በላይ ነበርና እንዲያ ሲታገሉ ኖረው የሆነ ጊዜ ተሸነፈ፣ ጸጥ አለ። ሰይጣን በቃ ዝም አለ፣ አቅም አቃተው። በእርግጥ አቅም አቅቶትም እሱ አይወድቅም፣ በቅርብ ርቀት ሆኖ ይከታተላል፣ ጎበዝ ነው። ወቅት እያየ ጊዜ እያየ እያደባ ነው ብድግ የሚል ክፉ ነው። የተዳፈነ እሳት ነው ሰይጣን ማለት። እሱ ደግሞ በዚህ ይሄ ማለት የሚገለጠው በተለያየ መንገድ ነውና ዝም ሲላቸው ግራ ገባቸው። ቢያዩ ምንም የለም እግዚአብሔር ትቶኛል ማለት ነው። እዚህ ዋሻ ብቻዬን እግዚአብሔር ከረሳኝማ ምን አቅም አለኝ ባዶ ዋሻ ውስጥ በዚህ ጫካ በዚህ ዋሻ ብለው መጽሐፎቻቸውን ጠቅልለው ሰብስበው ሲወጡ የእግዚአብሔር መልአክ አገኛቸው። ወዴት እየሄድክ ነው? ምን እያረክ ነው አላቸው። አይ እግዚአብሔርን ብዬ እዚህ ድረስ መጣው፣ ይገርማል። ግን እግዚአብሔርም ተወኝ፣ የለም ጥሎኝ ጠፋ አሉት። እንዴት? ቀድሞ ሰይጣን ይፈትነኝ ነበረ፣ እየመጣ ያሰቃየኝ ነበረ። አሁን ግን ምንም አይነት ፈተና የለም፣ ምንም አይነት መከራ የለም። ስለዚህ እግዚአብሔር ረስቶኛል ማለት ነው። ድንገት ካስታወሰኝ ብዬ እግዚአብሔርን ፍለጋ እየሄድኩ ነው አሉት። አያችሁት? ክርስትና ይሄ ነው። ክርስትና በመከራ ውስጥ ማለፍ ነው እንጂ እየተዘፈነለት እልል እየተባለለት የሚኖር ክርስትና የለንም። እየተሸለምን እልል እየተባለልን እየተነጠፈልን ቀኝና ግራ ጋርድ ቆሞ እሱማ እንትናን መሆን ነው። ቀኝና ግራ ጋርድ አሰልፎ አንጥፉላቸው ጎዝጉዙላቸው እሱማ ከሆነ እውነትም ትቶናል ማለት ነው። ኢቭን ኢፍ ሰይጣንም ንቆናል ማለት ነው። እንኳን እግዚአብሔር በርግጠኝነት እላችኋለሁ እህት ወንድሞቼ፣ በርግጥ አባቶቼ ባሉበት እኔ ቀድሜ መናገሬ ቢከብደኝም በርግጠኝነት እላችኋለሁ ይችን ጦም እንደ ቁም ነገር ቆጥሯታል ማለት ነው። እግዚአብሔርም በደላችን ሸፍኖ እንደ ልጆች ቆጥሮናል ማለት ነው። ሰይጣንም እንደ ትግል ቆጥሯት የሩጫ ሜዳ አድርጓት መሰናከል አዘጋጅቷል ማለት ነው። ስለዚህ ደስ ሊለን ይገባል። እኔ ሁሉ ጊዜ ታዝባችሁ የምታውቁ ከሆነ እቺም የኛን ስራ ታውቁታላችሁ። እኔ ይቅርታ አድርጉልኝ፣ በእግዚአብሔር ፊት አይደለም በሰው ፊት የሚያስቆም አይደለም። ግን ሁሉ ጊዜ ልክኛ ጦም ስንጀምር ዝናብ ይዘንባል። ሁሉ ጊዜ የኛ ጦም ስንጀምር ፈተናዎች አሉ። ይህንን በተደጋጋሚ አይቻለሁ። ሞር የወንድሞቻችን ምስክርነት ለዚህ ትልቁ ነው። ጅማ 8 ዓመት ነው የኖርኩትና አንድ ጊዜ ትልቁ አባታችን ስማቸው ወፌ ላይ ጠፋኝ ብዙ አባታችን ጋር መጡ እና ብዙ አባታችን አሏቸው። እንግዲህ እኛ ጋር ጅማ ቦይ የሚቀደደው እንትኑ የሚስተካከለው ጥቅምት አካባቢ ነው እንጂ ክረምት ላይ ያን ያህል እንትን አንልም። ጥቅምት ጀምሮ ህዳር ጥቅምት ታህሳስ ይዘንባል። በጣም ይገርም ነው። እና ብዙ አባታችን አሉ አቤት ሸኪ እንዴት አሉ ደህና ነው ቶይ በቃ እንዲህ ነው የምንኖር የነበረው። የሁለት ፍቅራችን ልዩ ነበረ። እኔ አሁን እዚህ ወደ ላይ መጣዋል አዲስ አበባ ክቡር አቶ አህመድ አባጊሳ ከንቲባ ያሉ አዳራሽ ጉባኤ ማድረግ ስንፈልግ ቤተ መንግስት የጻይን ቆስላሴ ቤተ መንግስት አለ። አሁን ምናልባት እንግዲህ ያው ኮሪደር ሆኗል መሰል ዘመናትን ያስቆጠረ አዳራሽ ነው። እዛ ጉባኤ ማድረግ ስንፈልግ በተለይ ነው ያለውባት ቤተክርስቲያን እዛው ጎረቤት ናት፣ ጠባብ ናት። ከንቲባ ቢሮ ሄዳችሁ አስፈቅዳችሁ ከዛ ቤተሰብ መምሪያ ደግሞ ሞንተር ዋለሱን አስፈቅዳችሁ ነው። እንገራማችኋል። ያለ ደብዳቤ ሄድኩ ወላ ሰው ቁጭ ብሏልና ክፍት አድርጌ አንኳኩቼ ገባውና ይቅርታ አቶ አህመድ ሰው ጋር ነው ተመሰል አዳራሹን ፈልጌው ነው ቁልፍ ንገሩልኝና ሞንተር ቦም እንዲሰጠኝ ስል አረተይ ቀጮ ተይ እንዲ ቃል በቃል አረተይ ቀጮ ተይ ቢያስ እንደው ወረቀት ነገር ይዘሽ ብትመጭ ምን ትሆኛለሽ በሉ ስጧት በመኪና ድርሱላት ነበር የተባለ ለቤተክርስቲያንና አይ የቀደማል እንትኖች ወጣቶች እንዲ ብለው ምናምን እንዴ እና ቤተክርስቲያናችን ያለ ወጣቶች ልጆች ናቸው እኮ ቤተክርስቲያናችን ይቅደም ነው ያሉት አቶ አህመድ አባጊሳ። ከዛም ሌሎችም የእውነት እንዲያ ነበር የኖር ነውና ምን አሉ ኢማሙ መጣው ብፁዕ አባታችን እንዴ ፀሐይ እኮ ገደለን ጾሙን ጀምሩልን እንጂ አሏቸው። መቼ የጾመ ነቢያትን ማለት ነው። ጾሙን ጀምሩ እንጂ ሸኪ የኛኮ ህዳር 15 ነው ጾም የሚገባው ገና ነው እንዴ እና እናንተ ቀኑ አልደረሰምና እኛ በጣይ እንለቅ እንዴ ዝናብ እንዲዘንብልን ጾሙን ጀምሩት አትርፋችሁ ብትጾሙ አላህ እንዳልተቆጣ ነው አሏቸው።
አስቡት ምን ያህል እግዚአብሔር እኛን ኃጥአንን ምን ያህል ከነበደላችን ሜዳ ላይ እንዳልተወን እና በዚህ ህይወት ውስጥ ያለን ይሄ ፈተና መምጣቱ የእውነት በጣም ነው ደስ ያለኝ። ሰሞኑንም በነበረው ፈተና ይሄው አባቶቻችን አሁን ቀሲስ ቴዎድሮስ የሆነ ጊዜ ዱአውን ላውራችሁ መርፌ ከጃቸው ላይ አስነቅለው ሰርጀሪ ተሰርተው ስብሰባ ወደ አሜሪካን ከመሄዳቸው በፊት እዚህ ጠቅላይ ቤተ ክህነት ከመጋቢሉ አይመራ አሸብር ቢሮ ስብሰባ ስናደርግ በዚሁ በወንድሞቻችን ኬዝ ያኔ በእናኬ ጉዳይ ማለት ነው ከቀጥታ ሰርጀሪ ተሰርተው ግን የልጆች ጉዳይ ይበልጣል ብለው ቀጥ ብሎ ቢሮ ነበር የመጡት። ተሰብስበን አመሸን ኢብን አልነገሩንም። ልክ መጨረሻ አካባቢ ነው እንደዚሁኝ እኮ ምናምን አስቡት። እንዲያ ሆነው እንደገና ሌሊት ደግሞ ሚቲንግ ነበረን አብረውና ያደሩ። ይህን ያህል የሚወዷችሁ የሚወዱን አባቶች አሉን። የእውነት አራያ የሚሆን እንኳን እናንተን እኛን ሳንወድ በግድ በፍቅር ያንበረከኩ አባቶች አሉን። የእውነት ቆራጦች ሆነው ስለዚህ የኛ ሃይማኖት እውነት ነው። ይሄን ያውን እንዲያ ነው እንዲ ነው የትኛውም ጫማ ላይ በቆም እርግጠኛ ነኝ መሰክረው ይሄን ነው ብዬ ነው ማምነው። ሁሉም ናቸው አሉ የሆነ ጊዜ የማን ሃይማኖት ነው ትክክል ሲባል አንደኛ የኔ ላላሉ ሁለተኛ ኦርቶዶክስ አንደኛ የኔ ሁለተኛው ኦርቶዶክስ ሁሉም እንዲያ ሲሉ አሉ። ንጉስ አይ በቃ ይሄ ነገር ሁሉም ሁለተኛ ካደረጋት አንደኛ ናት ማለት ነው አሉ። እንዲ በግምት እንኳን ጀጅ ማድረግ ይቻላል ሎጂካል። ስለዚህ ፈተናው በቀኝ በግራ ከውስጥ ከውጭ ሳቶች መንደዳቸውን የሳየው ዋው እግዚአብሔር ወይ እንደ ክርስቲያን ቆጥረህን ነው ማለት ነው። እውነት ከነበደላችን ደና ክርስቲያን እንደሚቆመው ደና ካህን እንደሚያገለግለው ቆጥረህን ነው ወይስ የደናዎቹን ተቀብለ እኛንም ከነሱ ልትቆጥረን ነው እያልኩ ነበር ምረዳው። ማለት ብዙ ጊዜ ተቃራኒ ሳይድ ማየቱ የተሻለ ነው። በግልባጭ በጀርባው ማየት ፊት ለፊቱን ሳይሆን ገልጦ ውስጡን ማየት የተሻለ ነውና ፈተናው ለበጎ ነው። ተበታትነን ነበር አይታችሁ ከሆነ ተበታትነናል። ሁሉን ተተነዋል። ኢቭን ኢፍ ስህተት ሲኖር ተሳሳቱ ብለን ሁላችንም ተንጫጫን መጣን እንጂ ወንድሞች ሲደክሙ ነቀሲስ በኩሉ አባቴ ቀሲስ ቴዎድሮስ እነ ዘማርያም እነ አኬ ሲደክሙ እኛ እኮ ተተነው ነበር። ዳይ ጫጫታ መንደር ብለን ተተነው ነበር እኮ ስራችን ረስተን ነበር፣ ድርሻችን ረስተን ነበር። እነ የንታ ኤፍሬም ሁላችንም ወደ ኋላ ብለን ነበር። የንታ ኤፍሬም እሺ ተማሪዎቻቸውን እያስተማሩ ነው። እኛ በቃ ስንችል ላይብረሪ ሳንችል ቤታችን የራሳችን ላይብረሪ ከዛው ውጭ ጉባኤ ስንጠራ ብቻ አድርገነው ነበር። አሁን ግን እግዚአብሔር ሊያነቃን ወደደ። ይሄው በዚህ ልክ ቀስቅሶናል። ስለዚህ ፈተናው እግዚአብሔር ይመስገን መንገድ የሌለበት ባዶ ምድረ በዳ ላይ ቢያንስ መኪና የሚያስጌድ የተጠረገ መንገድ ተጀምሯል ማለት ነው። አስፋልት ማድረግ ከኛ ይተበቃል። ይሄ ጥሩ ጠረጋ ነው። አሁን ጥሩ መንገድ እየተሰራልን ነው። ሞር የተሻለ ፈታኝ ደግሞ በትልልቅ ሰዎች እውነት ይህንን ቁም ነገር በአዋጅ መልክ ተወጥቶ ሳይ ዋው ክርስትናው ጥሩ እየሆነ ነው። የኔታ ኤፍሬም ያሉት ቀደም እግዚአብሔር ይስጥልኝ የኔታ ቃላት ያሰማልኝ። ሁለቱም አማራጭ ያለን አሁን ለክርስትና ትልቅ እድል ነው። ሰማዕትነቱም ቅርብ ነው፣ ስራ መስራትም ይቻላል ሲሉ በጣም እንትን ተች ያደረገኝ እውነት ነው። አሁን ልብ ላለው ሰው የሰማዕትነት ጊዜ ነው። እውነትን ተናግሮ በንግግር ብቻ ሰማዕት ሆኖ መኖር ይችላል። በንግግር ብቻ ሚንስ ያመነውን ማለት ነው። ከዛ ውጭ ደግሞ ለሰይፍ ተዘጋጅቶ በሰይፍ በኩልም ሰማዕት መሆን ይችላል። በሁለቱም በየትኛው መንገድ። ነገር ግን እህት ወንድሞች አንድ ነገር ማለት ፈልጋለሁ። ሌላ ሰፈር ያየነው ሞኝነትኛ ሰፈር እንዲደገም አልፈልግም። መቼም ወጥቶ ያውም ነው እስኪ እዚህ ትኖራላችሁ አይደል? ለማዳመጥ መቼም ግድ ነው ትኖራላችሁ። አድርሱልኝ እናንተም ስሙት እና ፍረዱ። ይሄ ሊና ፍርድ እሺ ቢብሊካልም ቁርአንም እንትን አይሁን፣ ግን እስኪ እንደው እንደ ሰው ፍረዱትና ሰውን ገለንለት ደስ የሚለው አምላክ አለ? ይገደል ተብሎ ሰልፍ ሲወጣ እውነት ወንድማችን አርደንለት ደስ የሚለው አምላክ አለ? እንኳን አምላክ ሰው ደስ ይለዋል? እስኪ አሁን የተጣላ ነው በጣም የሰደበን ሰው ቢኖር ግን አደባባይኛ ቆመን ተሰልፈን ቢታረድ አይናችን እያየ ዝም እንላለን? እንረካለን? እሰይ ብለን እናጨበጭበን እንዘምር ይሆን? ሆይ ታዲያ ያጠፋን ሰው ጥፋት ከሆነ ይገደል ብሎ መውጣት አያሳፍርም? አያሳቅቅም? ከአማኝ ይጠበቃል?
መጽሐፎችስ እንዲያ ይላሉ ማለት ነው። ይሄ ከሆነ እኮ እውነቱን ለመናገር የሽፍታ ህግ ነው ማለት ነው። ሽፍታ እንኳን በሬ ነድቶ ቅቤ ካለ የቅቤውን ማለት ባደግንበት ሀገራችን በገጠሪቷ ክፍል ሽፍታ አንድ ሀብታም ቤት ይገባል፣ በሬ ወይ በግ ይነዳል። በጣም ዘላን ልቅ ሽፍታ ከሆነ ምናልባት የገባበትን ቤት ሴቶች ሊያስነውር ይችላል። ከዛ ውጭ ግን አሳርዶ በልቶ አንድ በሬ ወይ አንድ በግ እየነዳ ወደ ጫካው ይሄዳል እንጂ ከዚህ ውጭ በፍጹም ነውር አይፈጽምም። እኛ ጭራሽ ሰው ይታረድ ሰው ይገደል ሆበሉ ውጡ እንዴት ይባላል? ምን ማለት ነው? እህት ወንድሞች የእስልምናው እምነት አካላት አብረን ኖረናል። እኔ ረጅም ጊዜ በደንብ አውቃለሁ። ኢቭን ይፍቀደም መግለጫውን ያነበቡት ወንድሜ ቀሲስ ታጋይ ሊቀስጓል አብረን ኖረናል። እንደውም እሳቸው ተከራዩበት ግቢ አስታውሳለሁ። ልክ እንደዚህ በጾም ወቅት ቶሎ ብለን እንገባና እየቀለድን ነው ምንገባ። በስመ አብ ወወልድ ወመንፈስ ቅዱስ በቃ ተባርኳል ይሄ ነገር ይሄ ምግብ እያለን እየቀለድን ገብተን ፍሩቱን ሾርባውን በልተን ነበር የምንወጣው። እርግጫ የለም እንኳን ይገደሉ ነው። ያኔም ይሄ ነገር ይታሰብ ነበር። እኛ ለመች ብለን ነው። እኔ እውነት በጣም ግራ እስኪገባን ድረስ እንድንጠራጠራችሁ አብረው መቀጠሉ ሆይ ዛሬ እንዲህ ከሆነ ዛሬ ምቹ ስለሆነ ነው ሰላም ይሆን ነው ነገ እንዲህ ቢሆን እንዲህ ያደርጉናል እያለ ነው ሁሌ ባይነ ቁራኛ እንድንተያይ ሁሌ በቃ የቻለውን ያህል ድንጋይም ሽመልም በኪሱ ይዞ እንዲዞር አዝኛለሁ፣ አፍሬያለሁ። ሞር በትልልቅ ሰዎች ሞር የህግ አካላት እንዴ እኔ አሁን ማይከላዊ ሆኜ እንዲማወራው ምን ሆኜ ነው? ካህን ስለሆንኩ እኮ ነው። ካህን የምእመናን አባት ስለሆንኩ ነው። ታዲያ የምእመናን የህዝብ ጠባቂ እንዴት ወጥቶ አንድን አምላክ እንዴት ይሳደባል? ድንጋይስ ብናመልክ እንዴ እንኳን የዓለም መድኃኒት የዓለም ቤዛ አምጻኤ ዓለማት ካለመኖር ወደ መኖር ዓለምን አምጥቶ የፈጠረ ጌታ አይደለም? ድንጋይስ ብናመልክ ምን አገባው? ይደረጋል። እውነት ይሄ ልክ ነው ወይስ እንደሚባለው ጊዜ ሰጠው ቀል የሚባለው አይነት ሊሆን ነው? ኧረ እባካችሁ ነውር ነው። ሌላ የተበላሹ ነገሮች ደግሞ ምን አየው መሰላችሁ? ሁላችሁም አይታችሁት ይሆናል ብዬ ተስፋ አደርጋለሁ። ይጻፉ ኮሜንት ተው ይተንፈሱ። ሰው ካልተነፈሰ መጥፎ ነው። አንዳንዴ ጀሪካኖች ከታፈኑ ይፈነዳሉ። እያስተነፈሱ እያስታመሙ ነው። ይዞ ይተንፈሱ። ስድቡን ባውን አትዩት። አንድ ነገር ልበል አይታችሁት ከሆነ ከግል ከዚህ ከንግግሩ ከሃይማኖታዊ ትንኮሳው ዞሮ ደግሞ ወደ ብሔር ወደ ፖለቲካ አዙረው የሚያወሩ ሰዎች አላያችሁም? በተለይ የሆነ ጅል የሚመስለው ልጅ ይቅርታ አድርጉልኝ ለዚህ ሐሳብ ለዚህ ቃል ጭራሽ ወደ ሆነ ብሔር ተዞሮ ወደ ጭራሽ አይዶን ነው። በጣም ነው ያፈርኩት። የእውነት በጣም አዝኛለሁ። ይሄን ያህል ተከታይ ከሆነ ያለው እዚያ ውስጥ እውነትም ተሞቷል እንጂ እናንተ እኔ በጅምላ እንዲልትቆጠሩ አይገባም። አጥሩ ውስጣችሁን ሆይ እኛ ቤት ምን ተደረገ እንዴ? ከዚህ በፊት መቼ ነው ፖስት አድርጌያለሁ እኮ ማንንም ያየው የለም እንጂ በርግጥ መቼ ክርስቲያኑስ ግርግር ከሌለ መቼ ተሰበሰባላችሁ? መቼ ትምህርት ሲሰጥ መቼ ትማራላችሁ? እኔ እግረ መንገድ አንድ ነገር ልበል ሳረሰው በኋላ ረሰዋለሁ። የኔ ነገር መሃል ወሬ እያስገባው ካልሄድኩ እውነት ክርስትናውን ዝቅ ያደረገው የተነኮሰው ቤተክርስቲያን እያሳፈራት ያለ አሁን የሚሳደቡ ሰዎች ብቻ ወይስ እኛ ክርስቲያኖች? እህቶች እርቃን የክርስቶስ ቤተ መቅደስ የሆነ ገላችሁን እርቃን እየዞራችሁ ይሄ ራሱ ከትንኮሳም ከማዋረድም በላይ አይደል? መስቀል አስሮ አንገት ላይ ማተብ አድርጎ ደረት ባዶ ሆድ ባዶ እምብርት ባዶ ይሄስ ቤተክርስቲያንን መናቅ ቤተክርስቲያንነትን መንቀፍ የክርስቶስ ቤተ መቅደስነትን መናቅ ማቃለል ራስን መጣል ማዋረድ የማይደል እንዴ? ወንድሞቼ ጾም ነው ምንድነው ሳትመርጡ ጥቅጥወት እስከ ማታ ጃምቦ ቤት ቅጠላ ቅጠል ሰፈር መዋል ማደረስ ይሄስ አንዱ ቤተክርስቲያንን ማስነቀፍ አይደል እንዴ? አብረን ስታዝረክርከን ስላገኙን አይደል እንዴ? አብራችሁ እየቃማችሁ ቁጭ ብላችሁ እኮ ልክ ሶላት ሰዓት መስገጃውን ጠቅልሎ ነው ብድግ ብሎ የሚሄድ ይሉኝታ የለም ጥሏችሁ ነው የሚሄድ። ምክንያቱም አምላኩን ያመልካላ ጸሎት ያቀርባል ይለምናል ዱዓ ያደርጋል። እናንተሳ ኪዳን ሰዓት እዛው ቅዳሴ ሰዓት እዛው ጉባኤ ሰዓት እዛው። ይሄም አንዱ ችግር እኮ ነው። እና ምን አይቼ መሰላችሁ ይሄንን እንደዚህ ልል ወደድኩት በጣም ድንኳን ተጥሎ ማለት ነው
ከዛሬ 4 ወር በፊት ወይ ዛሬ 4 ወር አካባቢ ፖስት አድርጌዋለሁ ሁሉ አረ ምን እየተደረገ ነው ይሄ ነገር ብዬ ጽፌ ፌስቡክም ላይ ቲክቶክም ላይ ድንኳን ተጥሎ ና መጽሐፍ ቅዱስ አንብብ እንዲህ የሚል እኮ የለም ይባልና አንዱ የዚያው እምነት ተከታይ ክርስቲያን መስሎ ቆሞ ያነባል ከዛ አያችሁት ይሄ ውሸት እኮ ነው አጨብጭብ እየተባለ 200 ብር ሰጣለሁ ኢየሱስ እንደዚህ ነው የሚል መጽሐፍ ቅዱስ ላይ ካገኘ ኢየሱስ እንዲህ ነው የሚል ካገኘ 1000 ብር ሰጣለሁ እየተባለ ድንኳን ተጥሎ የሰርግ ያክል እኮ እልል ሲባል ማንኛችንም ምንም አላልንም ከዚያ አልፎ ቴዶ አሁን ሲያነሳ ነበረ ስልጤ የዛሬ 15 ዓመት ስልጤ ዞን ላይ አስተውሳለሁ የክርስቲያንና የውሻ ድምጽ መስማት መሮናል ማይክሮፎናችሁን አውርዱ ነው እኮ የተባለው መቼ ልደታነት በአታ ቤተክርስቲያን ግን የሚገርማችሁ ከአመታት በፊት ደግሞ ቅዱስ ገብርኤል ቤተክርስቲያን አለዛው አካባቢ አንድ የእስልምና እምነት ተከታይ ናቸው ሙሉ ቆርቆሮን ያለበሱት በዘመናት ውስጥ ያለውን ለውጥ ግን ተመልከቱ አሁን በቅርብም አይተናል ከሐረር ቤተ መስጊድ ለማሰራት የመጡ ትልቅ አባት ቆሞስ እንዲህ ነበር የተኖረው ደሴ ገብርኤል ሲሰራ አባላቱ የእስልምና እምነት ተከታይ ናቸው ሲግሞ የሚባል ሀገር ወደ ጅማ መስመር ወጣች ጠረፍ ነው ቤተተጋ ቤተክርስቲያን ታሪኩ ሰፊ ነው አጋጣሚ እኔ ብቻዬን ሄድኩ ማደሪያ የለም ማንንም አልነበረም አብሬያቸው ሄድኳቸው ሰዎች የቀበሌው ሊቀመንበር ነው ሙስሊም ነው እነሱ ቤት አደርኩ ጧት ሄጄ ቤተክርስቲያን አስተማርኩ በወሩ ብፁዕ አባታችን አቡነ እስጢፋኖስ ሄዱ አብረን አስተባባሪ አድርገን ከሰበካ ጉባኤ ከልማት ኮሚቴው ጋር የመረጥነው አንዱ የእስልምና እምነት ተከታይ ነበር ሆይ አሁን ያላችሁ ሰዎች ያሁኑ እናንተ ቁርአን ይለያል ነው ወይስ እንደሚባለው እንደሚነበበው ያ ነገር ልክ ነው እና ልትረጋጉ ልንረጋጋ ይገባል እኛኮ ምንም አላልንም አምላካችን ፈጣሪያችን እንደ እኛነታችን ያልናቀ ረቂቁ መለኮት ግዙፉን ስጋ ተዋህዶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ የጸጋ ማለክት ያደረገን ከፍ ያደረገን በሰማይ በዙፋኑ ያከበረን እስከ ሞት ድረስ የወደደን በትንሳኤው ትንሳኤን ያደለን የዘላለም አምላክ የሰላም አለቃ እርሱ ሲሰደብብን እኮ ምንም አላልንም ሲያቀት ካቀም በላይ ሲሆን እኮ የሃይማኖት ጉዳይ ሲሆንብን እየበዛ ሲመጣ እኮ ነው አይደል ልጆቻችንን መናገር የጀመሩት እኛስ አሁንም ጆሮ ዳባ ልበስ ብለን ዝም ብለን ነበር ዙሩ ሲከር ልጆቻችንን አንድም ልንቆጣ ሌላም ልንመክር ገባን እንጂ አምላካችን ሲሰደብ እኮ ነው ዝም ያልነው ምን ማለት ነው አባ አጋቶን የሚባል አንድ አባት አለ እሱ አባት ታሪኩ ረጅም ነው ባጭሩ ለዘመናት መናገርን ትቶ አንደበቱን ዘግቶ ዝም ብሎ ይኖር ነበር ሰይጣን ወደ እርሱ ሄደ አንተ ሌባ አንተ ዘማዊ አንተ ምንትስ ይያለ የሌለ ሰው በጭራሽ ይሄ አባት የማያውቀውን ታሪክ ይሰድበዋል ዝም አለ ሁሉን ነገር አንተ መናፍቅ ሲለው ግን አይ በሃይማኖት እንኳን ዝም አልልም ብሎ ድንጋዩን ካፉ አውጥቶ ተናገረ እኛኮ ኢየሱስ ክርስቶስ አምላካችን ሲሰደብ እንጂ ሌላውንም ማተተነው መታረድን እኮ እንዳንገት ማተብ እንደ ኒሻን ቆጥረናል እኮ እንደ ክብር ቆጥረነው እኮ ዝም ብለናል አዎ ክርስቲያን ሲታረድ ክርስቲያን ግን ይሄም ቢሆን ያተረጓጎም ችግር አንዳንዴ ይሄ በፈዛዛነት የመኖር አባዜ ያጋጠመን ክርስቲያኖች አዎ ቀኝን ቢመታ ግራህን ተብሏል አተረጓጎም ለዩ ለወንድምህ በእምነት ለሚመስል በስርዓት ለሚመስል በእምነት ባይመስል እንኳን በፍቅር ለሚመስል በስተት ግን የምንም አይነት እምነት ተከታይ ይሁን ተሳስቶ
ሆነን በፍጹም በድንጋይም በምንም አትመቱ ግን ይሄ የሚሆነው እንደ አባት ስትሰሙን ነው እንደ አባት ስታከብሩን ነው ካልሆነ ግን እኛ ለማናቀው ልጅ ምን ብለን ለሚያከብረን ለሚሰማን ልጅ ግን እውነት ነው ምላችሁ መተናል ተቀላቅለናል ይሄ ቤቱን ህብረቱን አጠቃላይ ስለዚህ እየገባችሁ ተማሩ አዳምጡ እኛ ከፊት እንሆናለን አባቶቻችንም ቢሆን አብረን ስንሄድና ብቻችሁን ስትሄዱ አንድ አይደለም በርግጥ ወጣቱ መጥቷል ተብሎ ለእናንተና ለኛ ያለው ክብር ይለያል እናቃለን ግን ጥሩ ነው ቢያንስ እኛ ከፊት ሆነን በእናንተ በኩል እንፈራለን እናንተ ደግሞ በእኛ በኩል ትሰማላችሁ በዚህ መንገድ ነፃነታችንን ማስከበር ቤተክርስቲያናችንን ማስጠበቅ እህት ወንድሞቻችንን መታደግ የሰውንም መብት ማክበርና ሀገራችንን የሰላም ሀገር አድርገን መቀጠል እንችላለን የማጠቃለያ መልእክቴ ግን አንድ ነገር ልበል ነብዩ መሐመድ ወደ ኢትዮጵያ ሲልኩ ወደ ሀበሻ ምድር ሂዱ ሲሉ ንጉሱም ህዝቦቹም መልካም ናቸው ከነርሱ ጋራ በፍቅር ኑሩ ብለውናል ብላችሁናል አይደለ ቁርአኑ ላይ አለ አይደለ ታዲያ ሐዲሱም ተጅዊዱም የተወሰነ ቀርተናል ያው አንብበናል ሞካክረናል ታዲያ ያንን የጥላችሁት ነው እውነት ከዛ በኋላ ሌላ መልእክት ልከውላችሁ ሌላ ነገር ብለዋችሁ ነው አሁን የሌላ ስም ሰጣችሁን በዚህ ልክ የምትደክሙ ያ ነገር እውነት ከሆነ በዚያ ልክ ኑሩ በዛ ልክ ከነኑር ውሸታችሁን ከሆነ ደግሞ ውሸት ነው በሉንና እንግዲህ እኛም ነቃ ብለን እንተኛ ለማለት ነው አመሰግናለሁ አባቶች እናንተ ያላችሁ ስለለፈለፍኩ ይቅርበሉኝ የነጠበውን የጎደለውን አስተካክላችሁ ደግሞ እናንተ አሳምሩት አመሰግናለሁ እሺ ክቡር አባታችን ሊቀ ሊቃውንት ቀለመወርቅን እጅግ እናመሰግናለን እንግዲህ ረጅም ደቂቃዎችን ወስደው በጣም ብዙ እውነቶችን እንግዲህ በአባትነት ወዝ ነግረውናል ምናልባት በደንብ አድርገው በዚህ በቅድም እንግዲህ ርዕሳችንን አንስተን ወይም አጀንዳችን አድርገን እየተወያየንበት የነበረውን የሃይማኖት ተቋማት ጉባኤን ነግረውናል ምናልባት ክቡር ሊቀ ሊቃውንት እኔ እንዳለ መረጃ በአባትነቱ ሐሳቡን ለተለየ ነገር በተለየ አካሄድ መደረብ ፈልጌ ሳይሆን ነገር ግን እንዳለ መረጃ በሃይማኖት ተቋማት ውስጥ እንዲህ ያሉ መግለጫዎች ሲሰጡ ምናልባት ይሄ ለሁለተኛ ጊዜ ወይ ለሶስተኛ ጊዜ ገደማ ነው በርካታ ተጽዕኖች እንዳሉ ነው ምረዳው ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታና ኮታ ሁሉ ባይኖራት ደስተኛ የሚሆኑ ብዙ አካላት አሉና ለማቻቻል የተደረገ ጥረት ሳይሆን ድፍን ተንኮል የተሞላው መሆኑንና የኦርቶዶክስ ተዋሕዶ ቤተክርስቲያንን ጥላቻና ጉዳቶች ያናናቀ መሆኑን መመልከት ብንችል ጥሩ ነው ብዬ አስባለሁ ምናልባት ይሄን ለማሳየት በመግለጫው አንድ ክፍል ላይ ቅድምም ስናገረው ነበር መድገም ካለብኝምና ሌሎች አባቶችም እንዲሄዱበት የተጠቆመው አንዱ ነገር የእስልምና እምነት ተከታይ ሰዎች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይና በአምላኳ ላይ ያን የመሰለ የተሸላለመ ስድብ ሲያቀርቡ የነበረው በእፎይ ላይ ወይም ደግሞ ከእፎይ ጋር በሚሰሩ ወንድሞች ዙሪያ ከተነገሩ ሐሳቦች በኋላ እንደምላሽ ነው የሚል ይዘት ያለው ጽሁፍ ነው የቀረበብን ይሄ ግን ምናልባት ቅድም መግቢያ ላይ በደንብ ተናግሬዋለሁ ከ2000 ዓመተ ምህረት መግቢያ እንደው ክቡር አባታችን እርሶ ባሉበት ጅማ አካባቢ የደረሰውን ነገር ያውቃሉ ያይንም የማይኖት ብያምናለሁና ከዛ ጊዜ አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ልዩ ልዩ ተጽዕኖዎች የሚደረጉ በእኛ በኩል ብዙ ጊዜ የምንሰነዝራቸው አጸፋዎች በፍጹም ትዕግስት የተሞሉ በመሆናቸው የተደራረቡ ችግሮች እንደሆኑ አስባለሁና እንደዚህ አይነት ነገሮች ላይ እንደው በስማቸው ትክክለኛ ነገሮችን በስማቸው እየገለጽን የሚሄዱ የመፍትሄው አንዱ አካል መሆኑ አይቀርም ብዬ አስባለሁ ጸብ የሚፈልግ ጥላቻ የሚፈልግ መከፋፈል የሚፈልግ አገርን ማወክ የሚፈልግ ኦርቶዶክስ ያለ ብዬ አላስብም ምክንያቱም የቤታችን ጠባይ ለዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወረሰችን መልካም ትውፊት በጣም ለሰላም ያለንን ሆደ ሰፊነትና ሌሎችን ለመቀበል ያለንን የአባቶቻችንን ቀደምት ቁርጠኝነት የያዘ ነውና በዚህ ደረጃ ግን በእንምንፈተኑበት ወቅት ቢያንስ በነገሮች ባንቀድም ችግሮችና ቸልተኝነቶችን በቀጥታ ቋንቋና ቃል እየጠራን መሆን እንዳለበት አስባለሁ ስለዚህ
የበላይ አካላቶቻችን ዝምታ ለበርካታ ጉዳዮች ይሄው ቀሲስ ቴዎድሮስ ምስክር ናቸው። ቲክቶክ ላይ በቆየንበት እድሜ ዘመን ሁሉ ያሉ አባት ናቸው። በጣም ብዙ ችግሮችን፣ እውነቶችን፣ መረጃዎችን ፈልፍለን ጭምር ይፋ እናደርጋለን። አያዩትም እንዳትሉኝ፣ እኔ በእርግጠኝነት በጣም ብዙ የጠቅላይ ቤተ ክህነት አካላት የቲክቶክን መረጃዎች እንደውም በጣም ፖዚሽናቸው እየተመለከተው እንኳን አይመለከተንም ብለው ኢግኖር የማድረግ ያህል የሚቃጣቸው ሰዎች ያሉበት ነውና በዚህ ደረጃ በምንፈተንበት ወቅት ችግሮችን እንደው በቀጥታ በስሙ እየጠሩ መነጋገሩ መልካም ነው ብዬ ስለማስብ ነው። ነገር ግን ክቡር ሊቀ ሊቃውንት የለገሱ ነገር በሙሉ ጠብ የሚል እንዳልሆነ እንዲሁ ማስረጽ ፈልጋለሁ። እንግዲህ በተከታይነት ደግሞ እንዲሁ ክቡራን አባቶቼ እነሱም ተገባብዘው አስተያየት እንዲሰጡ ለቀሲስ ቴዎድሮስና ቀሲስ ዲበኩሉ አባቶቼ እድሉን ለእናንተ ሰጣል። የሃይማኖት ይቀጥሉ እርሶ። መላከ ገነት የእርሶ ነው ተራው። ከዛ ቀሲስ አብይ፣ ከዛ እኔ እገባለሁ። ተራዬን ጠብቄ ነው የምገባ ስላልኩኝ ነው። እሺ እሺ። ሁላችሁንም ሰላም ብያለሁኝ። ክቡራን አባቶቼ ቡራኪያችሁ ይድረሰኝ። ያስተማራችሁን ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። አጠር አድርጌ አንድ አራት ነጥቦችን ማሳየት ፈልጋለሁኝ። የመጀመሪያው ያው አድሬስ እንድናደርገው የጠየቃችሁን መግለጫውን በተመለከተ ነው። ያው የነቄስ ሞገስ መግለጫ የሚጠበቅ ስለሆነ ብዙም አይደልበትምና የሚጠበቅ ነው። እውነት ለመናገር መግለጫው ላይ እኔ በሆነ ራሱ ምን ላደርግ እችላለሁ ብዬ ሳስብ አይ ቲንክ ከዚህ የተሻለ መግለጫ ማወጣ አይመስለኝም። ኦነስትሊ መግለጫው ላይ አይደለም ጥያቄው ወይንም ችግሩ ያለው። አይ ኖ ይሄንን ስላውን በጣም የምትናደዱ ቢሶች ልትኖር እንደምትችሉ ገምታለሁ። ግን ሪያሊቲውን ነው መናገር የምፈልገው። መግለጫው የሃይማኖት ተቋማት መግለጫ ነው፣ የሁሉም ነው። ስለዚህ ሁልጊዜም አንድ መግለጫ ታርጌት የሚያደርገው አቤቱታ የሚያቀርበውን አካል መጀመሪያ ላይ አድርጎ ነው የሚያወጣው። ተበደልን፣ ተሰደብን፣ ተንቋሸሽን ብለው ያቀረቡት ሌሎች ናቸው። የተበደልነው እኛ ነን፣ የተደበደብነው እኛ ነን። እንቁጠር እንዴት ስንት አብያተ ክርስቲያናት እንደተቃጠሉ፣ ካፊሮችን ግደሏቸው፣ አጥፏቸው የሚል ህግ ይዘው ስንት ካህናት እንደታረዱብን እንደው እንረሳለን። ወንድሞቻችን የተገደሉትን የምንረሳ ይመስላችኋል? እና በእምነታችን ምክንያት እየደረሰብን ያለ አብያተ ክርስቲያናት እየተዘጉ አይደለም? በአንድ አካባቢ ብቻ ከ60 በላይ የሚሆኑ ሴት እህቶቻችን አልሰለሙም? እና ለወለ እኛ ግደሏቸው አንልም። ሰው የወደደውን እምነት የመከተል መብት አለው። ክርስቶስ ያስተማረን ይሄን ነው። ዘይፈቅድ ስለሆነ ይላል የሚወደኝ ይከተለኝ ያለው። የወደደ ይከተለኝ በቃ። ስለዚህ የወደደ ሰው ክርስትናን የወደደ ሰው ይከተል። ማንንም አናስገድም። ህይወታችን ተሞክራችን የሚያሳየን እሱን ነው። ተሰዳጆች ከመካ መዲና ጀምሮ በዓለም ላይ ሲሰደዱ አክሱም ላይ አባቶቻችን ተቀብለው አይ ሰው በእምነቱ ምክንያት ሊገደል ሊገፋ አይገባም፣ ሰው የወደደውን ይከተል ያለች ቤተክርስቲያን ልትገፋ አይገባም። እምናወራ አይደለንም። ፕራክቲካሊ ያደረግን ሰርቫይቫል እንዲያደርግ በዓለም ላይ እስልምናን ያደረግነው እኛ ነን። የኢትዮጵያ ቤተክርስቲያን ናት። በዚያን ጊዜ ሌላ እምነት ታውቃላችሁ እንግዲህ ሌላ አልነበረም። ቤተክርስቲያንና ኢትዮጵያ ታሪኳ አንድ አይነት ነው እንደሚታወቀው። ፕሮቴስታንቱም ሌሎቹም ቤተ እምነት ከመኖራቸው በፊት ስለነበረ ክርስትናው ተቀብለው አስተናግደው ነገስታቶቻችን ቀብታ ቤተክርስቲያኗ ያነገሰቻቸው ነገስታት ተቀብላ ሰርቫይቫል እንዲያደርጉ እንዲያውም ኢትዮጵያን አትንኩት የሚለው የነብዩ መሐመድ ትልቁ ንግግር እኮ ለምን ይመስላችኋል? የሰዎችን መብት ስለምናከብር ነው።
ሶ ከኛ ተማሩ የሰውን እምነት ማክበርን ከቤተ ክርስቲያን ከኛ ነው የምትማሩት እኛ ልታስተምሩን ለእናት ምጥ ነው የሚሆነው ስለዚህ ምእመናን መጮህ አለብን ነው ሁለተኛው ሶስተኛ ሁሉ ግን በስርዓት ይሁን ዕቅበተ እምነት ላይ የምትሰሩ ወንድሞቻችን እህቶቻችን እውነት ለመናገር ለነሱ ብላችሁ ሳይሆን ለኛ አንደበታችን በጣም እኮ የታረመ አይደለ በጨው እንደተቀመመ ይሁን ንግግራችሁ አይደል የሚለው በጣም ቁርአኑ ላይ ያለ በጣም የበሰበሰ ቃል እንኳን ቢኖር እናንተ አጠይሙት ያው ምስክሩን ስታነቡ ምንም ማድረግ አትችሉም ግለጡት ስታነቡ እና ጥንቃቄ ያስፈልጋል በህግና በስርዓት ሁሉ ነገር በትምህርት በዚህ ጉዳይ ላይ ኢየሱስ ጌታ አይደለም አልተሰቀለም አልገደሉትም አልተነሳም የሚሉ እስካሉ ድረስ አይ ጌታ ነው ሞቷል ተነስቷል ስለ ኃጢአታችን ቤዛ ሆኗል ከሚሉት ጋራ ባይዘው ከክርስትና ከኦርቶዶክስ ድንበር ዘልዬ ከፕሮቴስታንቱም ጋር እኔ በግሌ ቄሱ ከፕሮቴስታንቱም ከካቶሊኩም ጋራ በስሙ ከሚጠሩት ሁሉ ጋራ ልተባበር ይችላል የዶክትሪን የቀኖና ልዩነት ሊኖር ይችላል በክርስቶስ ስም የተጠሩት ክርስቶስ ስሙን ከሚያከብሩት ጋራ ግን አብረን እንሰራለን አልሰቀሉትም አልገደሉትም ማለት ክርስትና የለም ማለት ነው ሙቶ ካልተነሳ ክርስትና የሚባል የለም የክርስትና የመጨረሻው ማይተም ትንሳኤው ነው እንጂ የእምነት መስራቾችማ ያው መቃብራቸው ይጎበኛል የለመመድ መቃብር እኮ ይጎበኛል የቡዳ የነዚህ የተለያዩ መቃብራቸው እኮ ይጎበኛል የኛ ጌታ ግን ሲጎበኝ መቃብሩ ባዶ ነው ትንሳኤ ነው ህይወት ነው ኤቪደንሳችን እሱ ነው የትንሳኤው ምስክሮች ነን እኛ ስለዚህ በስርዓት ወንጌላችንን እንሰብካለን ህይወት የሆነው ፍቅር የሆነው የሚረግሙንን እየመረቅ የሚሰድቡንን እየባረክ የሚጠሉንን ሳንጠላ በስርዓት እምነታችንን ማስከድ አለብን በስርዓት መሆን አለበት ከስርዓት ውጭ የሆነ ነገር ለክርስትናውም ራሱ አደጋ ስለሆነ ማለት ነው እና የመጨረሻ አራተኛ መናገር በፈልገው ልጆቻችንን ደግፉ እነፎይ እነጳላዲዮስ አሁን በብላይ ነው ያሉት የት ነው ያሉት ወክ አርገው ወጣው ቲማቲም ብርቱካን መግዛት ይችላሉ እነዚህ ልጆች ካሜራ እየደቀኑ ቤታቸው ድረስ ሄደው መኪና እየደበደቡ መስኮት እየሰበሩ ጋጣ ወጥና ህገወጦችን ዝም ብለን ልንመለከት አይገባም የሸሪዓ ህግ ኢትዮጵያ ውስጥ አንዳንድ ነገሮች ላይ እኮ ያየን ነው እኮ በአክሱም በተለያዩ መንገዶች ያየን እኮ ነው ምን አይነት አካሄዶች እየሄዱ እንደሆነ ክርስትናው ላይ እየመጣ ያለውን መከራ እኮ እየተመለከትን እኮ ነው ኢትዮጵያ በሸሪዓ ህግ እንድትተዳደር ነው ባይዘው የሚጠቁመን ነገር እሱን ነው የሚያሳየን እኔ በጣም ደገኛ የሆኑ ሙስሊሞች ተወልጄ ያደኩበት አካባቢ አዲስ ቤተክርስቲያን ሲመረቅ 4-5 በሬ ይዘው ነው የሚመጡ ሙስሊሞች ሲሪየስሊ ኦርቶዶክሳውያንም ልክ መስጊድ ሲመረቅ ይዘው ነው የሚሄዱት ፕራክቲካ ባይኒ ያየሁትን ነው የምነግራችሁ ስቲል ነው ያለውን ነገር ነው የምነግራችሁ እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን የእውነቴን ነው እኔ ሀጂ ሙፍቲን እንዴት እንደማከብራችሁ ልነግራችሁ አልችልም በጣም ነው የምወዳቸው መልካቸውን ራሱ በጣም ነው አትራክት የሚያደርገኝ የሳቸው እምነት በፍጹም እሳቸው ከመውደድ ሊከለክለኝ አይችልም እኔ ባገኛቸው እጀን አይደለም በርከክ ብዬ ነው ሰላም እምላቸው የእውነቴን ነው በጣም ነው ማከብራቸው እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን እንግዲያ ሀጂ ሙፍቲ እኮ የእስልምና መሪ ናቸው በክርስቶስ እኮ አያምኑም ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌል አላደረገኝም ቆንጨራ ይዘው አጥፋቸው ግደሏቸው አብያተ ክርስቲያናት ይቃጠሉ የሚሉት ነውረኞችን ግን ለሰከንድ ልንታገሳቸው አይገባም ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት ወክ ማድረግ አይችሉም በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባችሁ ይመራ እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው ድሆች ነን አባቶቻችሁ የእናንተ አባቶች መናጢ ድሆች ነን ቄሶች ያንድ ፓስተር ያል ደሞዝ የለንም እንደ ሌሎች ቤተ እምነቶች እንኳን በቂ ሆነ ህይወታችንን የምንመራበት ደሞዝ የለንም ሰርተን ነው የምንኖረው እንደናንተ የቀን ስራ ሰርተን ቆፍረን ነው የምንኖረው ለመርዳት ብዙ ልጆች ስላሉን
የሆነት ያሳቅቃል። ፌስቡክ ላይ ስገባ ሜሴንጀር ውስጥ የሚላኩ መልእክቶች እርዱኝ የሚሉ ቲክቶክ ላይ አዝናለሁ። እኔ ሰላም የለንም። የምንበላው እንጀራ ከሰቀቀን ጋር ነው የምንበላው። የራሳችን በደሞዛችን እንኳን የምንበላው እንጀራ ሰላም አልሰጠንም። ምክንያቱም ቴክስቱ ትዝ ይለኛል፣ ግን አልችልም። I can't do anything። ምንም ነገር ማድረግ አልቻልኩም። አዝናለሁ። በዚህ አንገት አዝናለሁ። ብዙ ልጆች ስላሉን የተመቸን ስለዚህ ለስንት ሰው ማድረግ እንችላለን? አንችልም። እኛ ካምፓኒ የለን፣ ደሞዝ የለን እና ግን እናንተ ምዕመናን ግን እነዚህ ልጆችን ሰፖርት አድርጓቸው። የእውነቴ ነው። የት ነው ያሉት? አሁን ነፎይ የት ነው ያሉት? እነ ጳላዲዮስ የት ነው ያሉት? ጭምብል አድርገው ልብስ ለብሰው ተሳቀው ወንጌልን የሚሰብኩ ልጆቻችንን ሰፖርት አድርጓቸው፣ አግዟቸው። በጣም ከባድ ነገር አይደለም። ወደ ተመናገር አንድ 5 ሆናችሁ ተደራጅታችሁ $100 መላክ ትችላላችሁ። 20 $20 አድርጋችሁ። የእውነቴን ነው። በጣም ቀላል ነገር ነው። እንደው ይሄ መጮህ ብቻ አይደለም። ሲሪየስሊ እኔ እዚህ ላይ ማስመር ፈልጋለሁ። እነዚህ ልጆች ቢሞቱ ደማቸው እጃችን ላይ አለ። በታምኑ ባታምኑ እኛ ዝም ብለን ለክርስትና እነሶቻቸው ሲሞቱ ከነዚህ ወንድሞች ጋር አብረን ባንቆም ደማቸውን እግዚአብሔር ከእጃችን ላይ ይፈልጋል፣ ይጮሃል። ግፍ ነው ይሄ፣ ነውር። እንደ ቤተ ክርስቲያንም ሊያስጠይቀን ይችላል። ስለዚህ ወንድሞቻቸውን እርዱ። ምዕመናን የምትሰሙ እዚህ ጋር ከ2000 በላይ ያላችሁ የት ነው ያለው? እፎይ ምን እናድርግላችሁ? ላኩላቸው። $20 $10 ላኩላቸው። ውጭ ሀገር ላይ ያላችሁ ሰዎች ላኩል፣ ይጠቅማቸዋል እነሱ። ጳላዲዮስ እኔ መቀበል አልፈልግም፣ እንደዚህ ያሉት መግባት አልፈልግም በግሌ። እኔ አሁን ማገዝ እንፈልጋለሁ ብት ቀጥታ ለነሱ ነው መላክ እንፈልግ። ምንም ከገንዘብ ጋር ምንም ነገር በታሪኬ ውስጥ የሚገናኝ ነገር አልፈልግም። ሐሜተኞች ናችሁ እናንተ። ትክክል አይደለም። ብዙ ሰው አለ ጤነኛ ያልሆነ ሰው። ካህናት በዚህ በኩል እንዳንታማ ከኛ ጋር አናገናኘው። ግን የኛ ትምህርት ስብከት ነው፣ ማስተማር ነው፣ ምዕመናን ማስተማር ነው። የት ነው ያለው? እፎይ በር ተዘግቶበት አሁን ላይቭ እንኳን ቪዲዮ ከፍቶ ማውጣት ይችላል። በዚህ ሰዓት ላይ እንዲወጣ ማንፈልግም። ባይዘው እንዳትወጡ። ባክግራውንዱን ምን ያላችሁበትን አገር እየታመሰ ነው ያለው። የሴፍቲ ችግር አለ። ቤተክርስቲያን እነዚህ ልጆች በተቋም ደረጃ ትክክል እኮ አይደለም። ስርዓት ልጆችን እኔ ስርዓት ማስያዝ የምችለው የኔን ልጅ እኮ ጎረቤቴ ሊቀጣልኝ አይገባም። ቤተክርስቲያን ራሷ ትቅጣ። ከዛ በተለይ ማንም ዝም ብሎ ቆንጨራ ይዞ እያለ እንደ እብድ ሊመጣ አይገባም። ማን ነው እሱ? ትምህርትን በትምህርት ይሞግት። እዚህ አጽንዖት ነው የምሰጠው ምዕመናን፣ ስለ እግዚአብሔር ብዬ። ዲፕሬሽን ውስጥ ልጆቹ እንዳይገቡ፣ በር ተቆልፎባቸው ችግር ውስጥ እንዳይገቡ እርዷቸው። ተደራጁና በአካባቢያቸው 3 4 5 ሆናችሁ ቋሚነት ሰፖርት አድርጓቸው። አቅም ካላቸው ጥሩ ተቋሙን እንዲገነቡ እናደርጋቸዋለን። አቅም ሊኖራቸው ይገባል። ገንዘብ ቬሪ ኢምፖርታንት። ተቋምን ለመመስረት ሰው ወንጌል ለመስራት የምትበሉትን ሁሉ ስጧቸው። በገቡበት ሁሉ ሰላም ለዚህ ቤት እያሉ ይብሉ፣ ይጠጡ፣ ልብሳቸውን ቀለባቸውን እናንተ ቻሉ፣ እነሱ ወንጌል ይስሩ። አሁን ችግሩ የቤታችን ጉዳይ ሊጎል ስለሆነ ሌላ ቦታ እንገባለን፣ አገልግሎቱ እዚያ ይጎዳል። እና ይሄንን ማለት እፈልጋለሁኝ። ልጆቻችን አግዙ። ስትረስ ማድረግ የምፈልገው እዚህ ላይ ነው። መግለጫው እኔም ብሆን ከዚህ የተሻለ አላወጣም። እኔ መግለጫውን የተሻለ ማድረግ የምችለው የምዕመናን ጮቱ ሲመጣ ገብቶ ሲመጣ ያንን መግለጫ ማስተጋባት ነው የኔ ድርሻ፣ የዳኝነት ስራ። ሌላው ከጮኸ ልክ እንደዚያ ነው እየሆነ ያለው። ግን ምንድነው የተበደልነው? እኛ ነን። ጮታችን ቀምተው ቀድመው ከሰሱን። አሁን ከዚህ ታጋይ ሳንጮህ እኛ ራሳችን ይሄ ብለን ሳንናገር አይ እኛም እኮ ብሎ ማለት አይችሉም። ሲሪየስሊ አይችልም፣ እንደዚያ ማድረግ አይችሉም። ስለዚህ እኛ እንጩህ፣ ቤተክርስቲያኗን በተቋም ደረጃ መግለጫ እንድታወጣ እንግፋ። እኔ የሙስሊሞች እንትን ግሩፕ ውስጥ እየገባሁ ያለው አላቸው በቴሌግራም 100,000 200,000 ሁለው ተደራጅተው የተለያየ የተሳሳተ ኢንፎርሜሽን የሚልቁ በየሰከንዱ ላሳያቸው። አሁን ቴሌግራም ገብቼ እከታተላለሁ። በጣም ጠንካሮች ናቸው። እኛስ አንዳንዶቻችን እርስ በርስ የቤተ ክርስቲያን ፈተና በዚህ ሳምንት ብቻ 4 ፈተናዎች አይቻለሁኝ። ግን ለመጻፍ ተቸግሬ ስንት ጠላት መግዛት እንችላለን። በቃ ግድ የለም እዚሁ ላይ ብዬ የተውኩት ማለት ነው። በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል። 4 በጣም ትልልቅ የሚባሉ አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች። ስለዚህ ቤተክርስቲያናችሁን ጠብቁ፣ ልጆቻችሁን ጠብቁ። ከዚህ ቀደም አንድ ወንድም ነበረ
አይደለ ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው ዲያቆን ብሪያም ነው ቢኒ ነው ማንም ይባል ልጅ አሁን የት እንዳለ አይታወቅም ሆምለስ የሆነ ዲያቆን መምህር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም ልጆቻችንን እያስበላን ኦኬ ዛሬም እንደዚህ አይደገም የነፎይ ጉዳይ እንደዚህ እንዲሆን ነው የሚፈልገው የሆነ ሳምንት እንጮህና ጸጥ ኖ ተደራጅታችሁ ጠብቁ አንድ መጽሐፍ በፒዲኤፍ እንትን አርጋችሁ መጽሐፍ እንድታነቡ ልጋብዛችሁ በዚህ አጋጣሚ የማንቂያ ደወል ይላል 70 ምናምን ፔጅ ነው 77 ምናምን ፔጅ ትንሽ መጽሐፍ ናት ጥናቱን የሰሩት የፕሮቴስታንት እምነት ሰዎች ናቸው አፍሪካን የማስለም እቅድ ያላቸውን ሰዎች ያጋለጡበት ነው ወደ 17 የሚጠጉ ፖይንቶችን አውጥተው ምን ብናረግ ነው የሚሻለው የሚል ስራ ሰርተው በጣም ጠቃሚ ሆኖ ስላገኘሁት ከዛሬ 6 ዓመት በፊት ጀምሮ ይሄንን ለብዙ ሰዎች ሸራ አደርጋለሁ እንዲያነቡት በብዕር ስም ነው የጻፈው በ2004 ዓመተ ምህረት ላይ የተጻፈ በያገባኛል በእምነት ይላል የብዕር ስሙ ያገባኛል በእምነት የሚል ነው አዎ ያገባናል በእምነት ጥናቱ የፕሮቴስታንቶች ነው ዳዝ ማረ ምንም ይሁን ምን ገልብጠን መጠቀም እንችላለን እሱ ጥናቱን ሪያሊቲ ያለው ነገር እስከሆነ ድረስ ክርስትናውን ከምድረ ኢትዮጵያ ለማጥፋት የሚደረግ ሙከራ ማክሸፍ መቻል አለብን ስለዚህ የማንቂያ ደወል ብላችሁ ፒዲኤፍ ብላችሁ ሰርች ብታረጉ ታገኙታላችሁ መጽሐፉን እንዴት ያል ቆንጆ የጥናት መጽሐፍ ነው ተጠቅመውበታል ፕሮቴስታንቶች ሰክሰስፉል ሆነዋል ፕራክቲካሊ አሁን ያሰቡት ነገር ሆኗል መሬት ላይ ሆኗል አድርገውታል ጎበዞች አጨበጭበላችኋለሁ ታዳኛም መስራት ነው በሰራ ሰው መቅራት ተገቢ አይደለም ይስሩ እምነታቸው አይደለ ተቋማቸውን ማሳደግ መውደድ መብታቸው ነው እስልምና እንዲስፋፋ ማድረግ እኮ በጤናማ መንገድ ትክክል ሆናቸው ፕሮቴስታንት እንዲስፋፋ ማድረጋቸው ጤናማነት ነው እኮ ሶ እኛስ ነው ጥያቄው እናንተ ማድረግ አትችሉም ካሉን መቋቋም መቻል አለብን ወንድሞቻችን ተደብቀው በአገራቸው በኢትዮጵያ ምድር ተደብቀው ተሸፍነው እኮ ነው ወንጀል ቢሰሩት በጣም ይሄ እኮ በጣም ሞት ይሻላል እግዚአብሔር ነው የሚያውቀው ስለዚህ እንበርታ እንጠክር አሁንም ደግም የምለው ግን ጳላዲዮስንና እኔም ቦልድ የምናቃቸው እነሱ ስለሆኑ ነው ብዙ ልጆች እንዳሉ አቃለሁኝ በምን አይነት ሁኔታ እንዳሉ ግን አላቅም እፎይንም የደወልኩለት በዚህ በመከራ ውስጥ ነው እንጂ አግኝቼው ማላቅም እሱ ልጅ ስለዚህ በዚህ መከራ ውስጥ ግን የሚያግዙ በጣም ብርቱ የሆኑ ሰዎች ስማቸውን መጥራት አልፈልግም እግዚአብሔር የሚያቃቸው ከጎናቸው ሆነው ነፍሳቸውን ያዳኑ ሰዎች አሉ አልናገርም ነፍሳቸውን ያዳኑ ማለት ነው ዛሬ አናገኛቸው ነበር ልቅሶ ላይ ነበርን ህይወታቸውን የሰጡ ህይወታቸውን ሰጠው ህይወት ያተረፉ ሰዎች አሉ በጊዜው እንገልጣቸዋለን ለእናንተ ትልቅ ክብር አለኝ የምታዳምጡ ከሆናችሁ ትልቅ አክብሮት አለን ክርስትናውን ነው እኔና ያዳናችሁ ኖት የአንድ ሰው አይደለም ግለሰብ አይደለም ክርስትናውን ነው ያዳናችሁ ነገ ለክርስትና ለወንጌል ቀና ብሎ የሚሰብክ ሰው እንዲመጣ የሚያደርግ ነገር ነው ያደረጋችሁ እነዚህ ወንድሞች ስንጠብቅ ሌሎችም እንበረታለን እኔ ማንበብ ጀምሬያለሁ እና እነዚህ ወንድሞቻችንን ማበርታት ማጠንከር የጠፉትን መፈለግ መቻል አለብን ለማለት ነው እግዚአብሔር ይስጥልኝ ልጆቻችንን እግዚአብሔር ይጠብቅ ለሀገራችን ሰላም ያስፈልጋል በፍቅር በህብረት በአንድነት እምነታችን በሰላም ሁላችንም እምነታችንን የምንሰብክበት ምድር እንድትሆን ምኞቴም ጸሎቴም ነው ሀገራችን ሰላም ያደርግልን አመሰግናለሁ እሺ ክቡር አባታችን ቀሲስ ዲበኩሉን እጅግ በጣም እናመሰግናለን አባታችን በረከቱ ትድረሰን ቅድም ምናልባት ካነሳሱት ጋር ሁላችሁም ትኩረት እንድታረጉበትና የጋራ ነገር እንዲኖረን ስለሚፈለግ ያው ብለውታል እሳቸው እርግጥ የሆነ ነገር ከተያዘ በኋላ በሙቀት የሆነ ነገር ተሰይሙንና ከዛ በኋላ ሐሜት ነው ትርፉ ብለዋል ነገር ግን ዞሮ የኛ ነቀፌታ ከወንድሞቻችን ደህንነት አይበልጥምና ለነ እፎይ ለጳላዲዮስ በቀጥታ ገንዘብ ድጋፍ ማድረግ አይቻል ያን የማይቻልበት ምክንያት ደግሞ ለደህንነታቸው ሲባል ነው ከኔትወርክ ከኮኔክሽን ጋር የተያያዘ ቀጥታ ድጋፍ ለማድረግ እንደው ወንድሞቻችንንም እንዳታሳስቷቸው በዚህ መንገድ ማለት ነው ይሄ አደገኛ ነው በኋላ ምክንያቱም ከደህንነት አንፃር ያሉበትን ነገር የምታውቁት ነው መደጋገም አይሁን ስለዚህ ይሄንን ደግሞ መጠበቅ መቻል አለብን ቅድም ቀሲስ አባታችን በደንብ ገልጠውታል ምናልባት የእፎይ በዚህ ደረጃ
ድጋፍ ማግኘት አንድ የገለጠልን ሁላችን የረሳ ነውና በጣም የመጨረሻ ለሁላችን ትዝብት የሚሆን ዲያቆን ቢኒያም የተባለ ወንድም ጫካ ውስጥ እየኖረ ቪዲዮ ለቆ ተመልክተናል። ቪዲዮ ተሰርቶ ተመልክታችኋል። እንግዲህ አንድ ኦርቶዶክሳዊ ወጣት ለቤተ እምነቱ በቅናት በማገልገል ከሚያገለግልበት አካባቢ ሸሽቶና ርቆ ጫካ ውስጥ ድረስ እስኪወድቅ የኛ መዋቅር ልጁን መሰብሰብ የሚችል ሆኖ አላገኘነውም። ስለዚህ በዚህ ደረጃ ችግር አጋጥሞ በኋላ ተጨማሪና ተመሳሳይ ዋጋ እንዳንከፍል በምንም አይነት ሁኔታ በቀጥታ ገንዘብ ድጋፍ ማድረግ አይቻልም። እንደ ወንድሞቻችን ቅርብ በመሆን ወንድሞቻችን በሚያውቁት ማለት ነው ያሉትን ነገሮች በአጠቃላይ እያካሄድን ያለን ቀሲስ አባታችንን ጨምሮ እንደዚሁም ደግሞ እህታችን ልጇን አምላኳ ሜሪ ሌሎችም ሁለት ሰዎች አሉ። አንድ ላይ ሆነን አይ ቲንክ ዲያቆን እስቂያስም ያሉበት ይመስለኛል። ስለዚህ አንድ ላይ ሆነን እንደ ኮሚቴ አለን። ስለዚህ እንደ እድል ሆኖ ለተንኮል እንዳንመች ሁላችንም ያለነው ከሀገር ውጭ ነው። ደስ ይበላችሁ ተንኮለኞች፣ ምንም ነገር ልታደርጉ አትችሉ። ስለዚህ በዚህ ደረጃ ነገሮችን ሃንድል እናደርጋለን። ስለዚህ እንዲህ አይነት ነገር በማይነጥፍ ደረጃ ቀደም ቀሲስ አባታችን በደንብ ገልጠውታል። መተባበር የግዴታችን ነው። ይሄ ያለ ወረት ያለ ስሜት ያለ መርሳት እንግዲህ የብዙ ጠላቶቻችን እንግዲህ መግቢያው በር የኛ መርሳት እየሆነ በጣም ተቸግረናልና በዚህ ደረጃ ዋጋ መክፈልም ስለሌለብን እዚህ ላይ በጣም ማገዝ የምትፈልጉ ሌላውን የተለየ ሚስጥር ይሄው በህዝብ ፊት እነግራችኋለን። አናካፍላችሁም፣ ነገር ግን ድጋፋችሁን እንፈልጋለን። ያም ይሆነው ለተለየ ምስጢራዊነት ሲባል መሆኑን እንድታስቡት እዚህ ፊት ለፊት መናገር እንወዳለን። በኋላ ነገሮች ከተስተካከሉና በመናስበው ደረጃ ከሆኑ በኋላ እንዴት ነው የሚለውን ነገር በኋላ በይፋ ምንናገር ይሆናል። ከዛ በፊት ግን ምንም እናወጣው ነገር የለም። ማገዝ የምትፈልጉ ሰዎች አምናችሁ ቅረቡን። ወንድሞቻችን በሚያውቁት እንደዚሁም ካህናት አባቶቻችን በሚዳኙትና በሚመረምሩት ወንድሞቻችን የመጥቀሙን ስራ አሰናስለን እንቀጥላለን። በዚህ ደረጃ እንድታስቡት ይሁን። እጅግ በጣም በድጋሚ ቀሲስ አባታችንን እናመሰግናለን። በረከቶት ድረሰን። ቀሲስ ቴዎድሮስ እንግዲህ ያው እሳቸው ይመስሉኛል አሁን እንኳን በኩራት ስማቸው መጥራት ይችላልኝ። እሳቸው ይመስሉኛል የሚቀድሙት። ክቡር አባቴ እጅግም ወዶ ማከብሮ በብዙ ጊዜያት ውስጥ ያሉ አባታችን ናቸው ቀሲስ ቴዎድሮስ። የትኛውም ካህን የትኛውም አባት ቲክቶክ ላይ በማይደርስበት ዘመን ቲክቶክ እንደ እንትን ነው ያው ብዙዎቻችሁ ታውቁታላችሁ ያስባሉ። የሆነ ልክ እንደ ጥፋት ማዕከል ነው የሚታየውና ያ ጊዜ ሁሉ በነበረበት ሰዓት ሳይለዩ በተለያዩ ሐሳቦች እንግዲህ በጣም ከሚደርሱን ነገሮች አንዳንዴ ከጭነታችን በላይ የሆነ ነገር እላያችን ላይ ተጭኖ ባስለፈለፈንና እንደው የተለየ ስሜታዊነት ውስጥ በገባን ቁጥር ለመቆጣጠሪያ ቆንጆ ፍሬን ከሆኑን ታላላቆቻችን መካከል የምንመሰክርላቸው ናቸውና ቀሲዬ እንዲያወሩ ለርሶ ደግሞ ድሉን ሰጣለው እንዲናገሩ። እሺ ሊቃውንተ ቤተክርስቲያን ቀሳውስት አባቶቼ ቡራኪያችሁ ጸሎታችሁ ትድረሰኝ። አንደበቴን እንዲያከናውንልኝ በጸሎታችሁ አስቡኝ። ልጆቻችን ቴዶ ዘሩፋኤል፣ ሜሪ፣ ፍቅርተ ሚካኤል፣ ወንድማችን መምህራችን መናይ ብልቦ፣ ቀሲስ ይትባረክ፣ ወንድማችን ዲያቆን ክርስቶፎሮስ፣ መምህራችን መምህር ጳውሎስ ይመስሉኛል። እንዴት ዋላችሁ? እንዴት አመሻችሁ? እንደየሰዓት አቆጣጠራችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ የተፈጠሩት ነገሮች ዛሬ ምናልባት አዲስ ናቸው ብዬ አላስብም። ወቅት እየጠበቀ የሚመጣ ነገር ስለሆነ ብቻ እና ምናልባት ጠንከር ያለ ምላሽ ከኛ ወገን ስለተሰጠ ነው እንጂ ሁሌም ቢሆን እየገደሉን መልሰው ቅድም እንደተባለው የሚጮሁት እነሱ ናቸው። ሁሌም ይደንቀኝ የመጽሐፍ ቅዱስ ቃል መጀመሪያ ላንሳ። እዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ የሚገድላችሁ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል የሚል ቃል አለ። ልብ አድርጉ። ለሐዋርያት የተነገረ ቃል ነው። ጌታችን ራሱ የነገራቸው ቃል ነው። የሚገድላችሁ እግዚአብሔርን የሚያገለግልበት ዘመን ይመጣል ብሎ ነው የተናገረውና
ኢትዮጵያ ውስጥ በተለይ ከ1983 በኋላ በነበረው የመንግስት ለውጥ የተነሳ ፖለቲካውን ተከትሎ ሰለባ ከሆኑት ተቋማት መካከል በዋነኛነት ሀገር የገነባች ትውልድ የቀረጸች ሀገር ያቆየች ከነክብሩ ነፃነትን ለትውልድ ያጎናጸፈች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ እየገደሉን ነገር ግን ለፈጣሪያቸው እንደሆነ ደግሞ እየነገሩን ያለንበት ዘመን ነው። አሁንም ደግሞ እየመጣ ያለው ነገር ምንድነው? ይገደል፣ ይጥፋ፣ ስም አጠራሩ አይታወቅ የሚሉ ቃላቶች በሙሉ እየሰማን ያለነው ነገሮች በጣም አስቸጋሪ ነገሮች ናቸውና ምናልባት ጊዜውን እንድታስታውሱት እንደው አንዳንድ ነገሮችን ላንሳ። ብዙ ጊዜ ስለምንረሳ በተለይ ኢትዮጵያዊነት ኦርቶዶክሳዊነት ተግዳሮቶች አሉበት ዛሬና እነዚህ ተግዳሮቶች ሁላችንም ልንጽፋቸው ልናቃቸው በልባችን ልናሮራቸው የሚገቡ ተግዳሮቶች ናቸው። አንደኛው በቤተክርስቲያን እና በክርስቲያኖች በአገልጋዮች ላይ የማያባራ አካላዊ ስነ ልቦናዊ ጥቃት ማድረስ በግራም በቀኝም ባሉ ነገሮቻችን እየደረሰ እንደሆነ እናያለን እንመለከታለን። ይሄ ይቀጥላል፣ ነገም ይቀጥላል። መጠበቅና መዘጋጀት ብቻ ነው የሚጠበቅብን እንጂ የሚቆም አይደለም። ስለዚህ በዚህ በፖለቲካው ርዕዮተ ዓለም የሚደገፍ ዓለም አቀፋዊ ኦርቶዶክስን የማጥፋት ዘመቻ በደንብ ተከፍቷል። ይህንን ማወቅ አለብን። ይህን ማወቅ የሚጠቅመን ለምንድነው? ነገ እጅ ለእጅ እንድንያያዝ ነው። በቅዳሴያችን ላይ እንደምታውቁት ይበል ካህን የሚል ቃል አለ፣ ይበል ዲያቆን የሚል ቃል አለ። እንዲያ ብሎ ግን ብቻ አያበቃም፣ ይበል ህዝብ ደግሞ የሚል ቃል አለ። ስለዚህ የቤተ ክርስቲያን ጉዳይ የጳጳሳት፣ የካህናት፣ የዲያቆናት ብቻ ሳይሆን የምዕመናንም ጭምር ናት። ስለዚህ ምዕመናን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነው ራሳቸውን ማጠንከርና ህብረት መፍጠር ይጠበቅባቸዋል። አንዱ ሁልጊዜ ያለብን ችግር ነፃ የሚያወጣን አካል ነው የምንፈልገው። ነፃ የሚያወጣን አካል ግን ነፃ አውጪ አካል አይመጣም። ራሳችን በራሳችን ለራሳችን መድረስ ካልቻልን በስተቀር። ስለዚህ በፖለቲካው ዓለም አቀፋዊ ኦርቶዶክሳዊነትን የማጥፋት ዘመቻ ከምዕራባውያኑም አለ፣ ከዚህ ከሚድልስቱም አለ፣ ከሩቅ ምስራቁም አለና እነዚህ ነገሮች የሚቀጥሉ ስለሆነ አይደንቲቲያችንን ኦርቶዶክሳዊነታችንን ጠብቀን መኖር የምንችለው ህብረት አንድነት ሲኖረን። ይሄ ኢኮኖሚካሊ ተጽዕኖ እየፈጠሩብን እንደሆነ ሁላችን እናውቃለን። ከማህበራዊ ህይወት ማግለል የሚባሉ ነገሮችን እየተመለከትን ነው። ህጋዊ ሽፋን የሚሰጣቸው ክልከላዎች፣ ማሳደዶች ከዕለት ወደ ዕለት ከጊዜ ወደ ጊዜ ከዓመት ወደ ዓመት እየጨመረ መምጣታቸውን፣ አስገድዶ ከእምነት ማስወጣት፣ መንፈሳዊ ይዞታዎችን መንጠቅ በህግም ያለ ህግም ኦርቶዶክሳውያንን ያገለለ የመንግስት ምስረታ ላይ መጠመድ ቀጣይ ስጋቶቻችን ናቸው። ነገም ተጠናክረው የሚቀጥሉ ስጋቶቻችን ናቸው። ስለዚህ እነዚህ ነገሮች የተዘሩ ዘሮች ናቸው። ጸረ ኦርቶዶክሳዊነት ነገም ይቀጥላሉ። እኛ ምንድነው ምን ላይ ያለነው ሲባል እኛ ደግሞ ያለነው ተኝተን ነው። የፈተናውን ስፋት የፈተናውን ጥልቀት በአግባቡ ያለ መረዳት ችግሮች በአባቶቻችንም ላይ አለ፣ በአገልጋዮቻችንም ላይ አለ፣ በእኛም በልጆቻችንም ላይ አለ። ቸልተኝነት አለብን፣ ዝንጋዬ አለብን። ከኦርቶዶክሳዊነት ይልቅ እኔ ለምንለው የቋንቋና የጎሰኝነት ወገን ቦታ እንሰጣለን። ይሄ በጣም ትልቁ ችግራችን ነው። ብዙዎች ሆነን እያለን ነገር ግን በጥቂቶች አስተሳሰብ መገዛት፣ መመራት፣ መብትን አሳልፎ መስጠት ለምደናል። በፖለቲካዊ ሀገራዊ ጉዳዮችን በተመለከተ ያለን የተዛባ አረዳድ መስተካከል ይኖርበታል። ተግዳሮቶችን ሊመክት የሚችል የቤተ ክርስቲያን አስተዳደር ለመፍጠር ድርሻችንን አለመወጣት። እውነት ለመናገር
ለምዕመናን የሚሆን ቤተ ክህነትን መፍጠር ላይ ጠንክሮ መስራት ያስፈልጋል። አሁን ያለንበት ክፍለ ዘመን መተኛት የሚያስፈላ ነው። ዝም ማለት የሚያስፈላ ነው። ልንናገር ሲገባን እንድንናገር፣ ዝም ማለት ሲገባን ደግሞ ዝም እንድንል ማወቅ ይኖርብናል። ስለዚህ በጣም ብዙ መንገዶች አሉ። ውጥንቅጥ የሆነ ብጥብጥ የበዛበት፣ ግራ የተጋባንበት፣ ማመንታት ያለበት፣ እርግጠኝነት የምናጣበት፣ ሁለት የምንታዊ አስተሳሰብ፣ ጥርጣሬ፣ መታወክ፣ ያለ ቀኖና ዝም ብሎ ተዘልሎ ተሰድዶ መኖር፣ እንዲህ አይነት ነገሮች ከኛም ጋር ይታያሉ። በነገራችን ላይ በሌሎቹ ላይ እየበረቱና እየጠነከሩ ያሉት በእኛ ላይ የኛ ድካም ነው ያበረታቸው፣ የኛ ስንፍና ነው ያበረታቸው፣ ያተጋቸው የኛ መለያየት ነው፣ የኛ አንድ ያለ መሆን ነው። ስለዚህ ለዘመኑ የማይስማማ ጎጂ ጠባያቶቻችንን መተው አለብን። ይሄ አንደኛው ነፃ አውጪ መጠበቅ። ስለኔ ማን መጥቶ ነፃ እንዲያወጣኝ እጠብቃለሁ? ማን መጥቶ ነፃ እንዲያወጣኝ ይፈልጋለሁ? ስለዚህ ስልጣን የያዙ ሰዎችን በማመን አገራዊ አመራሩ ክርስቲያናዊ መሆኑን ባለመቃወም ባዶ ተስፋን ይዞ መጓዝ መቅረት መተው አለብን። ህጎች፣ ፖሊሲዎች፣ መመሪያዎች በክርስትና ለመመዘን ዛሬ የምናየው የተሰጠን መግለጫ የሚነግረን ይሄንን ነው። ልጆቻችን ከአንድ ወገን ሆኖ ነገሮችን ማየት፣ የሃይማኖት ተቋማት ጉባኤ ተብሎ ለአንድ ወገን ብቻ ያጋደለ ነገር መናገር፣ የሃይማኖት ጉባኤ ተብሎ ፖለቲካ ለሚመስል ውሳኔ እንዲህ አድርጎ መናገር አግባብ አይደለም። ስለዚህ ምናቃቸው ወንድሞቻችን ተው ሊባሉ የቤተክርስቲያንን ያውቋታል። ምክንያቱም የነበሩበት ስለሆነ ከ1998-99 ጀምሮ በጅማ፣ በሻሻ፣ በጨጎ የደረሰውን ነገር እናውቃለን። ከዛም በኋላ ደግሞ በአርሲ በተለይ የተፈጠሩትን ነገሮች እናውቃለን። በዶዶላ የተፈጠሩትን ነገሮች እናውቃለን። በስልጤ የተፈጠሩትን ነገሮች በሙሉ እናውቃለን። ይሄን ታሪክ አይረሳው። ይሄን ሚዲያው፣ ይሄ ዲጂታል ሚዲያው መዝግቦ ያስቀመጠው ጉዳይ ነው። ይሄን ሁሉ ሰብስቦ ነው ማሳየት እንጂ ዛሬ እፎይ ተናገረ ተብሎ በእፎይ ዙሪያ ሰልፍ መውጣት፣ ተቋማዊ መግለጫ ማውጣት ይሄ አግባብ አይደለም። እንትኑንም ያስተቸዋል፣ ተቋሙንም ያስተቸዋልና እኛ መገናኘት፣ እኛ መነጋገር፣ እኛ ቤተክርስቲያንን መጠበቅ ማስጠበቅ የሁላችንም ድርሻ ነው። የነከሌ ብቻ ድርሻ አድርገን አንየው። ስለዚህ ቤተክርስቲያን ከዚሁ ጋር እየተነጋገሩበት እንደሆነ አስባለሁ፣ እየተወያዩበት እንደሆነ አስባለሁ። ምን ሰማቸው ነገሮች ስላሉ ግን ደግሞ የዘገየ ፍትህ ሁልጊዜም እንደተነጠቀ እንደተነፈገ ይቆጠራልና እንዲህ አይነቱ ነገር ቶሎ ሳይውል ሳያደር ከአባቶቻችን መግለጫ የሚሰጥበት ቤተክርስቲያን ልጆቿን፣ ሃይማኖቷን፣ ዶግማዋን፣ ስርዓቷን፣ ትውፊቷን የምትጠብቅበትን አካሄድ ዘመኑን በዋጀ መጠን መፈለግ ይኖርባታል። እንደ ባለ ሀገር ሳይሆን እንደ እንግዳ ባንጋሽነት በለማኝነት መኖር ጠባያችን መሆኑ መቆም መብቃት አለበት ልጆቻችን። ስለዚህ ያንን አድርገን ከዚህ ያለንበት ጊዜ የጾም ጸሎት ጊዜ ነው። የልጆቻችንን የክርስትና ስም እንፈልጋለን፣ እንጸልያለን። ቅድም እንደተባለው በውስጥ ኢኮኖሚካል ፕሮብሌማቸውን በተደራጀ መልኩ መፍታት ያስፈልጋል። ይህንን ለመርዳት በጣም ዝግጁ የሆኑ ደስ የሚሉ ኦርቶዶክሳውያን ኢትዮጵያውያን በውጭው ዓለም አሉ። የሚፈልጉት ነገር ምንድነው? ተቋማዊ የሆነ ነገር መስተካከል መዘጋጀት ሊኖርበት ይገባናል። ልጆቻችን ከትናንት ብዘገይም ከነገ እንቀድማለን። ስለዚህ ነገን ለማሸነፍ ነገን ለመቅደም ተዘጋጅቶ ህብረት ፈጥሮ አንድ ሆኖ የምዕመናን ህብረት የምዕመናን አንድነት በጣም ያስፈልገናልና እዛ ላይ መስራት ይኖርብናል ለማለት ነው። ካበዛው ይቅርታ። እግዚአብሔር ይስጥልኝ። ቴዶ ቀሲስዬ በድጋሚ በረከቶ ይድረሰን፣ ቃልዮት ያሰማልን። እጅግ እናመሰግናለን። በጣም ብዙ የሚያጠናክሩ እንግዲህ ውይይቱ በአጠቃላይ ተንደርድሮ እንግዲህ የመጣው የሃይማኖት ተቋማት ጉባኤ
እንግዲህ በሰሞኑ ጉዳዮች ላይ ሚዛናዊ ያልሆነ እንደውም ለሁላችን ማንቂያ ደወልን የሚሆን የተዛባ መግለጫ ማውጣቱን ተከትሎ ነው። እንግዲህ ከላይ አጠቃላይ የተናገሩ አባቶቻችን ተከበራችሁ ሁላችሁ እዚህ የተሰበሰባችሁ ይሄ ውይይት ያስፈልገናል ብላችሁ የምትከታተሉ ሁሉም በአንድ ቃል የሚናገሩት ስለ አንድነት ነው እና እዚህ ላይ በጣም አተኩረን እንድንሰራ አባቶቻችን እያሳሰቡ ነው የሚገኘው። እንግዲህ ታላላቅ አባቶቻችን መምህራን በቤተክርስቲያን ስልጣነ ክህነት ያላቸው አባቶቻችን መጥተው መናገራቸው በጣም ጠቃሚ የሚሆነው የጸናን አንድነት ለመፍጠር ስለሚያመች ነው። እንግዲህ እድል ፈቅዶልን ጠቅላይ ቤተ ክህነት ቀድሞ ነገሮች ላይ ተወሩሮ ቅድም ቀሲስ አባታችን አባዲ በኩሉ ተናግረውታል። ከሁሉ ነገር ቀድሞ መግለጫ ሰጥቶ ቢሆን ኖሮ የሁሉ ተጽዕኖ እየተደራረበ ባይሄድ ነበርና አያውቁትም አንልም፣ ያውቁታል። በደም ድብና ተደርጎ ነው የሚታወቀው። ስለዚህ እንደዚህ አይነት እንቅስቃሴዎች ላይ መሪዎች ቢቀድሙልን ደስ ይለን ነበር። ቅድም ግን አሁን በተናገሩት ቀሲስ አባታችን ደግሞ የተገለጠልን እንግዲህ ለምዕመናን የሚመጣን ጠቅላይ ቤተ ክህነት ላይ በፖሊሲ በደንብ በስትራቴጂ የተደራጀ አካልን መፍጠር ተጨማሪ የቤት ስራችን ነውና እንግዲህ ሁሉም ለሚመቸው እየሰረቀ የሚወስዳት ቤተክርስቲያን ሆናብናለች። እንግዲህ ግብረሰዶም ለሚፈልገው ግብረሰዶማዊ የሆነ ሰው አምጥቶ ይተክልብናል። የአማኒውም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተጽዕኖ ለመቀነስና ራሱን ለማግዘፍ አምጥቶ የራሱን ሰው አሰልጥኖ ከታች ከአብነት ትምህርት ቤት ጀምሮ ይተክልብናል። እንዲህ አይነት ነገሮች ነው እንግዲህ ላለፉት 16 17 ዓመታት ቤተክርስቲያን ላይ እየተሰለጠነ ያለው በዚህ መንገድ ነውና ይሄም አንዱ ተጨማሪ የቤት ስራችን መሆኑ እየታወቀ ነገር ግን ቀናያን መሪዎች ደግሞ እንዳሉን በማመን ድምጻቸውን እነሱ እስኪያሰሙን ድረስ እንደዚህ ያሉ እንቁ አባቶቻችንን እያስቀደመ መመካከሩ በጣም የተሻለ ነው። አንድነት መፍጠሩ በብዙ መንገድ አስፈላጊ መሆኑን ራሱ ማስተማሪያው እስልምና እንግዲህ እንደነ ሙጂብ አሚኖ አይነት በጣም የታወቀ ይፋዊ የሆነ መረጃ የተገኘባቸው አማጺዎችን ጭምር አቅፎ ያገዘፈ ተቋም ይዘው እነሱ ልጆቻቸው እንዴት መጠበቅ እንዳለባቸው እስከ ጥግ ተጉዞ ይሰራል። እኛ ጋር ግን ወንጌልን የሚሰብኩ ስለ ወንጌል የሚጋደሉ ወንድሞቻችንን ለመጠበቅ ደግሞ ሌላ ዳርዳርታ እንላለና ህግና ደንብን በተመለከተ ፖሊሲን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይመጥኑ ደንቦች እየታጨቁ መምጣታቸውን ማሳየው ሰሞኑን የተፈጠረው ክስተት እና አሁን ቀሲስ አባታችን በደንብ አድርገው አጽንኦት እንደሰጡት እንደዚህ አይነት ነገሮች ላይ ራሱ ዶሚኔት የማድረግ አቅማችን እየጨመረ መሄድ እንዲችል የተደራጀ አንድነት ያስፈልጋል። ይሄንን እንዳንስት ነው አባቶቻችን ያበረታቱን ያሉት። በየመሃሉ ነጥቦቹን መግለጽ የሚያስፈልገው የግድ የውይይቶችን ተርኒንጎች ማግኘት እንድትችሉ ነውና በዚህ መንገድ